አየህ አልተረዳሁትም። እንደው ከኛ ጋር ለመቃረን ብለህ ከኛ ጋር ለመከራከር ብለህ አብም ይማልዳል አልክ፣ ወልድም እኔ አይደለሁም አባትን ያለው አባትን ያለው የራሱ ቋንቋ ጭራሽ እንግሊዘኛ ነው መማር በቀኛ እናሳየዋለን። እንግሊዘኛ መማር አለበት። አይ ቆይ እኛ እናሳይ በቃ ይዋደሽ ሰፕሊያንት ማለት ለማይ የሚለምን ማለት አይደለም ብዬ አይደለም እየተከራከርኩ ያለሁት ሐሳቡ መጀመሪያ አመሰግናለሁ። ቆይ ስማ ቆይ አንዴ ስማ እስቲ ቴንኪው ትላለህ እንዴ ሐሳቡ ሳይገባ መጀመሪያ ተባጠር በእናትህ ጌታ ኢየሱስ አንዴ ፖል ለምን የሊስትሮ ስድብ አትሳደብም? ለምን ሊስትሮ ስድብ አትሳደብም? ስማ ቆይ አሁን የሊስትሮ ስድብ ተሳደብ ደሜ ቆይ ከኔ የተሻለ ቆይ ከኔ የተሻለ እንግሊዘኛ አዋቂ ነች እሷ። ቆይ አይደለም አሁን ይሄ ጉራህን ያዛደርገው he now intercedes on our behalf as well ኢየሱስ አሁን ይማልዳል ይላል ትልቁ ላይ ሆነ እዚህ ቲክቶክ ላይ እኔ በየቀኑ ይሄ ማፋጭበት ነገር ነው። ቲክቶክ ላይ ምን ችግር ይገጥመናል ከነዚህ ሰዎች ጋር ስንወያይ፣ እኛ ወተት ነጭ ነው ብለን ስንወያይ ወተት ነጭ ነው የሚለውን መሞገት ስለማይችሉ ምን ያደርጉታል? ወተት ቢጫ ነው እንዳለ ብለው ይቀጥላል። ኦኬ ኖ እንዳትገባ ሊኖር ስለሚችል ተሳስቼ ከሆነ ሶሪ ይባላል። ቅድም ገና ስትገቢ ጀምሬ ያደመጥኩሽ ነበርና ማንም ፕሮቴስታንት ወልድ አሁን ይለምናል ብሎ የሚያምን የለም ብለሽ ከተናገርሽ በኋላ ዳግም ይሄ ጥያቄ ሲመጣ ደግሞ ግብረ መልስ መስጠት ወይም አላልሁም አይነት ጉዞዎች ልክ አይደሉም ብዬ ከሆነ ሶሪ ይባላል። ነገሮች እንዲተስተካከሉ ማለት ነው። ከዚያ ውጭ ግን ትክክል አይሆንም። ሰው ትልቅ ሰው ነው ያለው እዚህ ውስጥ በጣም በርካታ ሰው ደግሞ የተሻለ ነገር ሊያገኝ በሺ የሚቆጠር ሰው ተቀምጦ እያደመጠ ነው። እሱ ላይ ልዩ ትኩረት ማድረግ ይጠይቃል። ናቱሻ ወንድም አለም አሁን ኤፍ ስታነሳው ከነበረው ላይ ወደ ዶክተር ዳኒም በጣም ፍትሃዊ መሆን ያስፈልጋል። አለቅም አልካት ሳይሆን አይ አላውቅም እኔን ስለማላውቀው ከኔ የሚሻሉ ወንድሞች ገብተዋል ከነሱ ጋር አውራ ብሎ መልቀቅ ይቻላል። ይሄ ትልቅ ሰውነት መለኪያ ነው። ዝም ብሎ ግን የሚመቻት ቦታ ላይ መልስ እየሰጠች ማይመቻት ቦታ ላይ ደግሞ እኔ አልችልም ብላ ካልተናገረች እስከ መጨረሻው ጥያቄውን የመጠየቅ መብት አለው። ስለሆነም አሁንም ወንድም ኤፍሬም ጋር ዳኒም ጋር የምንቀጥል ከሆነ በተራ ዳኒም ዶክተርም ማውራት ትችላላችሁ፣ ናቲና እኔ እናወራለን ሁለታችንም ማለት ነው። እናንተም ሁለታችሁ ማውራት ትችላላችሁ። በሚያስፈልጋችሁ ሁሉ ሐሳብ መደጋገፍ ጻይት መለዋወጥ ይቻላል። ይሄን የምናደርገው ግን እንደ ኳስ ጨዋታ የገሌ ግሩፕ ተባብለን ሳይሆን በእናንተ በኩል የምታምኑትን ሐሳብ በእኛም በኩል እያወጣጣን በውኑ ወልድ ከአብ ያንሳልን? ካላነሰስ ዛሬ ድረስ ይለምናል መባሉ ምንድነው? ያ ልመና ለዘመናት የሚቀጥል ነውን ወይስ አንዴ በቀራንዮ የተደረገ ነው የሚለውን በዚህ ሐሳብ ዲስከስ ማድረግ እንችላለን። አሁን መቀጠል ይቻላል። ፍቅር በተመላበት መደማመጥ ባለበት ይሁን ውጤት እንዲኖረን። ከዚያ ውጭ ግን አውርደው ሚውት አድርገው ምናምን መባባሉ ለውጥ አያመጣም ብዬ ነው። ደምሮ አንድ ጋር ያድርስጠኝ በቃ አልችልም ብላለች። አልችልም ስላለች በቃ ከዚህ በኋላ ጨርሰናል። አሁን እኛ የምናወራው ዶክተር ጋርና ቆይ አይሆንም። በቃ አልችልም ብለሻል። ምናወራው ሐሳብ ካላት እንስጣትና ያወራች ስለነበር እስካሁን አይሆንም። በኋላ አሁን ሐሳብ አንቀበልም። የቃል እግዚአብሔር ሰዓት ነው። ሐሳብ በኋላ ነው። በኋላ ነው። ይቅርታና ቆይ አንዴ ሃና ፕሊዝ እኔ ቀድሜ የገባው ለምን አንተና ተላት ሐሳቧን ትናገርና ከዛ እንወያያለን። ትናገሪያለሽ፣ ስሚኛና ትናገሪያለሽ፣ ሐሳብሽን ትናገሪያለሽ። እሳቸው ያሉሽ ምንድነው? አንቺ ሉትራንን ነው የምወክለው ከሉትራን አንተ መልስ አልሰጥም በምለው አልሰጥ እኔ ምንም አላቸው እሳቸው መመርናቸው ማለት እኔ ኤፍሬምን ወይ ዳኒን ጠይቄ ለማውጣት ነው። ኤፍሬም በፕሮቴስታንት አማኝ ኢየሱስ ክርስቶስ አሁን ለማኝ ነው እየወደቀ የተነሳ ይለምናል የሚል እምነት አለ ኤፍሬም? እኮ እሱንም አይወያያሉ ከናቲ ጋር ለምን ምን ችግር አለው በመልስ ይሄንን ገባኝ። በቃ መልስላት። ግን ናቲ የሚያመጣው ማስረጃ አለ።
እኮ እኔ ስናገር ናቲ እኔን ይዘኝና እንደውም ጥሩ ነው። ከዛ በአፌ በምላሴ ደግሞ ይጠይቀኛል። ለእሷ ስመልስ ይዘኝና ይጠይቀኛል። አንተን የሚይዝህ በቅዱስ ዮሐንስ አፈወርቅ ነው። አሁን ድረስ ይለምናል የሚለውን አውጥተህ ታሳየናለህ። ቆይ አንዴ እኔ እያወራሁ አሁን ድረስ ይለምናል የሚል ይኸውልህ፣ አንድ የሆነ የቲክቶክ እንትን አለ። አሁን መምህር ኤፍሬም ስላሉ አፌን ላስተካክል ልናገር። እንደሱ መመለስ አልነበረብኝም። ለአንተ ግን አስታክዬ ልመልስ፣ መምህር ስላሉ ማለት ነው። ገስት ላይ የእናንተ ሁልጊዜ ችግራችሁ ምን መሰለ? ይሄንማ ነው ለምረው እንደፈለገ እንደዚህ እንደ ድሩዬማ ሊያወራ አይችልም። እያወራን መሀል ላይ ይገባል። አላወራም እኮ አሁን ኤፍሬም እኮ ሚዩት አድርጋ እኔ እያወራሁ እንዴት ይገባል መሀል ላይ? እሱ ሲያወራ ወይ ተራ በተራ ኖ ሚዩት እንዳታደርጉ። ገስት ላይ ማንኛውንም ሰው ሚዩት እንዳታደርጉ። ገስት ላይ አክብረው የመጡት ማንኛውንም ሰው ሚዩት እንዳታደርጉ። እኔ ቀድሜ የመጣሁት ሁሉ ሰው እኔን ተከትሎ ነው የመጣው። ባይዘው እኔን ተከትሎ ነው የመጣው። ቤቴን እመራለሁ። ሞዴሬተሮች ገስት ላይ ማንንም ሰው ሚዩት እንዳታደርጉ እሺ። ማንንም ሰው ኤፊ ለናቲ ምን ብለዋል? ዮሐንስ አፈወርቅ ይለምናል የሚልን ነገር አምጥተህለታል። ይለምናል ይላል። ይለምናል ብሎ ነው ሮሜ 8:34 ነው የፈታው። ይለምናል ብሎ በምን አይነት መልኩ እንደሆነ እኛ ልንማርበት በምንችል መልኩ በመጨቃጨቅ በሆነ መልኩ አለም ልንማርበት በሚችል አይደለም። እሺ ደሜ ምንድነው የሚሆነው መሰለህ? አሁን የሚሆነው ምንድነው መሰለህ? እኔ ሳውራ ይኸውልህ፣ አሁን ችግሩ ምን መሰለህ? ይኸውልህ ሳውራ ይገባል። ይኸውልህ እንደዚህ ነው የሚያደርጉት። በነገራችን ላይ እኔ ማውራት ሲጀምር ይገባል። አየህ አንዴ እሺ ደምረው። እኔ ደግሞ ሚዩት ላርግና ይኸውልህ፣ እኔ ሚዩት ላርግ ደም ይኸውልህ፣ አሁን ናቲ ሲያወራ አልገባም። የፈለገው ነው ያወራ። እኔ ሳውራ ግን እንዳይገባብኝ። እኔ ሳውራ እንዳይገባ። አሁን ያወራ እሱ። እኔ ሚዩት ላርግ። ይቀጥል አውራ። እሺ ቴንኪዩ። አሁን ዕብራውያን ያለ አሁን ልብ ብላችሁ ከስር ስሙ። እየተወራ ያለው ስለ ቃላቱ ወይ ደግሞ ስለ አጻጻፉ አይደለም። እየተወራ ያለው ስለምንድን ነው? አሁን ድረስ ኦኬ፣ በአብ ቀኝ ሆኖ ይለምናል የሚልን ርዕስ ይዘን ነው እያወራን ያለ ነው። ቃሉ ይለምናል ይላሉ። ያው ምልጃ አሁን ለምሳሌ ልመና ነው፣ አንዱ ስለ አንዱ መለመን ማለት ነው። ስለዚህ ሐዋርያው ቅዱስ ጳውሎስ ለምሳሌ ያማልዳል፣ የሚማልደው ወይ ደግሞ የሚለምነው ብሎ ቢያስቀምጥ እንዴት ነው የሚፈታው የሚለውን ነው የምናየው። ያንን ደግሞ ስናይ አሁን ድረስ ይለምናል ማለት አይደለም። አሁን ሐዋርያው ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 8:34 የተናገረው ምንድን ነው? አሁን በአብ ቀኝ ሆኖ ያለውን ስለሆነ አሁን በአብ ቀኝ ሆኖ አይለምንም ብለን ነው ይሄንን ነው ርዕስ አድርገን የተነሳ ነው ማለት ነው አይደለ ደም። ከዛ በኋላ ሁለተኛ ርዕስ ምን አይነት ነገር ተነሳ ማለት ነው? ሀና ሉትራን አሁን ለነዚህ ለኤፍሬምና ለዳን የጠየቀችውን ጥያቄ እንደ እምነት አቀረበችው። የትኛውም ፕሮቴስታንት አሁን ይለምናል ብሎ የሚያስተምር የለም አለች። ኦኬ እኔ ደግሞ ይሄው ከሪፎርምድ ላሳይ ስላት አይ ከሪፎርምድ አይመለከተኝም አለች። ኦኬ ካልተመለከተሽ እሺ ወደ ጎን ሁኚና ወደ አንቺ እንዞራለን አለ። ያኔ ኤፍሬም ባለ ጊዜ መጣና ቅዱስ ዮሐንስ አፈወርቅ ይለምናል አለ። ኦኬ አሁን ድረስ ይለምናል የሚል ከሆነ አምጣ ሆሚሊውን ክፈትና አሳየን። ቃሉ ይለምናል ወይም ደግሞ የሚማልደው የሚለው እኮ ባይዘው የሚለምነው ማለት ነው፣ ትርጉም ማለት ነው። ትርጉሙ ልመና ማለት ነው። ሌክሲካን ትርጉሙንም ካየ ነው ማለት ነው ኢንቱካ ነው የሚለው። ስለዚህ ቅዱስ ዮሐንስ አፈወርቅ ፈቶታል ካልክ ቃሉን አይደለም ኦኬ ኮመንት ሲሰጥ ወይ ደግሞ ሲያስተምርበት ምን ማለት ነው ትርጉሙን ነው እንጂማ ቃሉማ ይሄው ይለምናል የሚል ስታገኝ እንደወረደ አትቀበለውም። ኦኬ እንደወረደ የምትፈታቸው አይሆንም ማለት ነው። ትርጉም ያስፈልጋቸዋል። ስለዚህ አሁን ድረስ ይለምናል የሚል ካለ አምጥተህ ታሳየናለህ። ቅዱስ ዮሐንስ አፈወርቅ ይህን ክፍል ሲፈታ ማለት ነው። ካልሆነ እኔ ያሳያለሁ ቅዱስ ዮሐንስ አፈወርቅ ምን እንደሚል ማለት ነው። ሆሚሊውን ካቴና ላይ ሳይሆን ሆሚሊውን ከፍቻ ያሳያለሁ፣ ላይኖርህ ስለሚችል ማለት ነው። አንተ ኤኒዌይስ የሀናንም ጥያቄ እኔ በማስረጃ አሳያችኋለሁ። ከፕሮቴስታንት አሁን ድረስ ኮንቲኒውሊ ፕሊድ እንደሚያደርግ ማለት ነው የሚናገሩ ፕሮቴስታንቶች አሉ። ጨርሻለሁ። ሁለት ነገር ነው የተናገረው። ከፕሮቴስታንት ይለምናል የሚል አስተምሮ አለ ብሏል። ሁለተኛ ነገር ደግሞ የሆሚሊው ላይ እንግዲህ የዮሐንስ አፈወርቅን ይለምናል የሚለውን ትርጓሜ እኔ ያመጣለሁ ብሏል። በምን አይነት ፍቺ እንደፈታው ማለት ነው። ስለዚህ ኤፊ አንተ ዮሐንስ አፈወርቅ
ይለምናል ማለት ይማልዳል የሚለውን ይለምናል ብለህ ያመጣኸውን እንትን በማስረጃ ታሳየናለህ። ቴንኪው። ማንም ሰው ጣልቃ አይገባብህም። እሱ 2 ደቂቃ ነው ያወራው። 2 ደቂቃ ነው ያወራው። አመሰግናለሁ። ምንድነው አሁንም እዚህ ቲክቶክ ላይ እኔ በየቀኑ ይሄ ማፏጭበት ነገር ነው። ቲክቶክ ላይ ምን ችግር ይገጥመናል ከነዚህ ሰዎች ጋር ስንወያይ፣ እኛ ወተት ነጭ ነው ብለን ስንወያይ ወተት ነጭ ነው የሚለውን መሞገት ስለማይችሉ ምን ያደርጉታል? ወተት ቢጫ ነው እንዳለ ብለው ይቀጥላሉ። እንዳትገባ ዲስትራክት ማድረጉን ተወውና ቀጥታ ጊዜ ተሰጠው። እኔ እኮ ይሄ ነው እኮ አሁን ከኛ ቤት ውጭ መወያየት እኮ የማልፈልገው ይሄን ነው። በእንን እየገባሁት ናቲ አሁን እናንተን ምንም እንትን ሳያደርግ ነው ቀጥታ ትምህርቱን ያወራው። ስለዚህ አንተ እዚህ ቲክቶክ ላይ ሚስ ሪፕሬዘንት አድርጓል። እኔ ስገባ የተናገርኩት ዮሐንስ አፈወርቅ ራሱ ልመና ብለው አይደለ የፈታው ብዬ ተናገርኩት። እስቲ አሳየኝ አለና አሁን ቼክ ሲያደርገው ይኸውልህ ካቴና ባይብል ላይ ቼክ ሲያደርገው እንደዛ መሆኑን እርግጠኛ ሆነ። ሲያደርግ ምን አደረገ? ሽፍት አደረገና አሁን ድረስ ይለምናል አለ። አሁን ድረስ ይለምናል ያለ አለ እንዴ? ዮሐንስ አፈወርቅ ይለምናል ብለው ነው የፈታው ነው ያልኩት አይደለ? ሮሜ 8:34 ከዛ ሽፍት አደረገ። አሳየን። ሮሜ 8:34 ይለምናል ብሎ የፈታበትን አሳየን። ጎበዝ። መፍታት ምን ማለት እንደሆነ ስለማታውቅ ይሄው በዚሁ ሊሂድል። ሮሜ 8:34 የፈታው ይለምናል ብሎ ነው አይደለ? አሳየን። እሺ አንድ ሰው ቆይ አንድ ሰው አሳይ ነው ያለው። አንድ ጊዜ የኛ ልጆች አንድ ሰው ኮምፒውተር መክፈት የሚችል ሰው ካለ አንድ ሰው ስክሪንሻት አድርገው ግሪን ስክሪን አድርገው። ኢትስ ኦኬ። እኔ ጋር አለ ከፍትልሃለሁ። ቪዲዮ ትልቁ ላይ አድርገኝ። ክፈት ትልቁ ላይ አድርገው ዳንዬ። ታንክ ዩ። ሮሜ 8:34 ካቴና ባይብል ላይ ክፈትልኝ እና የዮሐንስ አፈወርቅን ጆን ክርስቶስ እሱ ላይ ክሊክ አድርግልኝ። ኤፍሬም አሁን ድረስ ይለምናል ብለህ ነው የምታምን አንተ? ኧረ መምህር ኤፍሬም እንዴ አርጊመንቱን ይገለብጡታል። ቻርጅ አድርጎልኛል እኔ ራሴ። ቆይ ዳኒ ክፈተው። እኔ ልክፈተው። ዳኒ መክፈት ብቻ ነው። ዳኒ መክፈት ነው። ሀሳብ አስተያየት መስጠት አችልም። ዳኒ ተው። ስልክ አግኝቻለሁ። ቆይ አንድ ጊዜ ስልክ አግኝቻለሁ እኔ ራሴ። ይኸው እዚህ ጋር ይኸውላችሁ። አሁን ይሄ ሁላችሁም ተከታተሉ። ካቴና ባይብል ክፈቱና ሮሜ 8:34 ኦኬ። ሁላችሁም ለምን ትንሹ ላይ ሆንኩኝ ትልቁ ላይ አድርጉ። ሮሜ 8:34 ሁላችሁም ካቴና ባይብል ክፈቱና ተከታተሉ። እሺ አንድ ጊዜ ትልቁ ላይ ሆሚሉ ብትከፍቱ ግን የተሻለ ነው፣ ከላይም ከስርም ለማንበብ። ኤኒዌይስ ቀጥል፣ ማስረጃ ልታቀርብ ስለሆነ። እሺ ክራይስት ዲድ ኖት ሜርሊ ዳይ ፎር አስ ሲልና ስለ ምልጃ የሚያወራው ቀጥሎ ሆኖ ልብ ብላችሁ ስሙኝ። ሂ ናው ኢንተርሲድስ ኦን አወር ቢሃፍ አዝ ዌል። ኢየሱስ አሁን ይማልዳል ይላል። ትልቁ ላይ ሆን ዮሐንስ አፈወርቅ አቤት ግን ምን እያለ ነው? ኢንተርሴሽን ከሰው ጋር ላውራ። ኢየሱስ አሁን ይማልዳል እያለ ነው። ትስማሚያለሽ? አሁን ኢየሱስ አማላጅ እንደሆነ ትርጉም ከኔ ደሜ ቆይ ከኔ የተሻለ ከኔ የተሻለ እንግሊዝኛ አዋቂ ነች እሷ። ቆይ አይደለም። አሁን ይሄ ጉራህን ያዛደርገውና የኔ የተሻለ እንግሊዝኛ አዋቂ ነች እሷ አይደለም ብላኛለች። እንድታርመኝ ነው። ናቲ ታርመኝ። ቆይ እሷ ትርጉም ተሳስታል ብላኛለች። ታርመኝ። አንተ ቆይ አንተ ሚውት አርግ ናቲ፣ ሚውት አርግ። ለምንድን ነው የማደርገው? በቃ ከዚህ ቤት ማውራት አልችልም። ምንም ማውራት አልችልም። ትልቁ ላይ ማይክ ለምን ከፈትክ? መጀመሪያ ቅድም ተስማምተን አለበት እንዴ? በእኔ ተራ አታውራም ብዬ ልንገርህ፣ ቤቱን እየመራውን እኛ ልንገርህ። አንተ ቃል በቃል ፍታውና ከዛ በኋላ አንተ የፈታውን እንግሊዝኛ ትርጉም ናቲ ደግሞ ምን እንደሚል ቃል በቃል ይፈታልናል።
ትክክል አልፈታሁም ብላኛለች። እሷ መሀል ላይ ገብታ አይደል ያለችው? አሁን እሷ ትፈታዋለች። ኧረ ደምረው ስለ እግዚአብሔር እኮ አንዴ ታርመኝ፣ እሷ አንዴ ታርመኝ። እድል ስጠኛ። አረ ነው እሷን ትፈልጋለች። እኔ እፈልጋለሁ። ለምን ሙሉን ያልከውና እንትን ያላልከው? ኧረ ቆይ አንዴ እኔን ስሙኝ። እኔና አንድ ጊዜ ኮፕቲክ ኦርቶዶክስ እናውራ። ሙሉን እንደዚህ ይኸውልህ፣ አይነበብም። የአባቶች ጽሑፍ እንደዚህ አይነበብም። ለምሳሌ ከእሷ ጋር ፍቀድልኝ፣ አንዴ አንብቤ ተረጎምኩት፣ ትክክል አይደለም ብላኛለች። ስለዚህ አሁን በአብ ቀኝ ቆይ አንዴ፣ አሁን በአብ ቀኝ ስለኛ የሚማልደው የሚለውን ጽሑፍ ሮሜ 8:34 ላይ አለ። አሁን ያነበብከው ነው። ቆይ አንዴ፣ ኧረ በእናትህ ተረጋጋ እንጂ። በቃ እኔ ወጥቻለሁ። ደም እኔ ወጥቻለሁ። እንዳትወጣ እንዳትወጣ። አሁን ኮፕቲክ እኮ መግባት አልነበረብሽም ሲጀመር። ገባሽ አለ አይኖ ሲጀመር መግባት አልነበረብሽም። ደሜ ቆይ አይደለም ማለት ነው። እኔ እኮ የዚህ ፖለቲካ ስለማቅ ነው። እኔ ለመሰላችሁ ቆይ ስመኝማ ደሜ ቆይማ አንዴ አዳምጠኝ። ቆይ መሄድ ይችላል። መግባት ያልነበረባት ለምንድን ነው? አዎ እየተወያየን ያለ ነው። አንዴ ስመኝ ስመኝ አንዴ እየተወያየን ያለ ነው። ምኑን ነው ምንድን ነው እየተባባለት ነው? ወይስ እየሳቁ ወይም ደግሞ ወጣሁላችሁ ሄድሁላችሁ እየለመንን የምናስተምረው ሰው የለንም፣ አይኖረንም። ወደፊትም መውጣት የሚፈልግ ሰው መውጣት ይችላል። መሄድ የሚፈልግ ሰው መሄድ ይችላል። ቁጭ ብሎ መወያየት የሚፈልግ ሰው ካለ ደግሞ መወያየት ይችላል። ይሄ እኮ እዚህ ውስጥ ያለው ሰው እኮ ህሊና አለው። ፖለቲካ ምናምን የሚባል ነገር እኮ ይሰማል እኮ ሰው ያያል እኮ። መውጣት ፈልጎ ነው የወጣ ወይስ አላናግረው ብለው ነው በእውነት የወጣ የሚለው እዚህ ያለው ህዝብ እኮ ያያል እኮ። እያየ ስለሆነ ህዝቡ ስለሚረዳ ምንም ይሄ የሚያስጨንቅህ ጉዳይ ሊሆን አይገባም። በትክክል አልፈታሁም ብላ ከጠየቀች ይችልሽ ኦኬ እሺ ይፈታ እንደገና ብሎ በደንብ ማንበብ ሲናገሩት ማድመጥ አለበት ነው ባጭሩ። አሁንም ከሄድ ምንም የሚያስጨንቅ ነገር የለውም። ሌላ የሚወያይ ነገር የሚቀጥሉ ከሆነ እንቀጥላለን። አትጨንቅ፣ ማያስጨንቀው ያስጨንቅስ። አይ እኔ ያልኩት ምንድን ነው ጀስት በቃ ናቲ እንግሊዝኛ ፍቹም ሁሉም ነገርም ያውቃል። አሁን እንትና እንደዚህ ግርግር ከተፈጠረ የመውጣት ኦፖርቹኒቲ ይሰፋልታል። እኔ ጴንጤ ያለሁኝ ካናን የሚባል ልጅ ሳይቀር ሁሉ ማለት ነው ኢየሱስ ይለማመጣል ብሎ የሚያምን ልጅ ነው። በፕሮቴስታንት ቤተ እምነት ውስጥ ስለ ኢየሱስ ክርስቶስ ምልጃ ይለምናልና እባክን ኤፍሬም ከወጣ በኋላ ለምንድን ነው እንደዚህ የምታወራው? ቆይ ደምረው በቃ እኔ ወጥቻለሁ። አበባ እየላካችሁ በቃ እኔ ካሁን በኋላ አንድም አንተ ቃል እንደው በህግ አምላክ እንዳትሻታግም እኮ በአመቱ ነው የገባችው። ምን ነርነር የሚለው ግን ምን አያፍሩም እንዴ? በእውነት እኔ በጣም ያሳዝኑኛል። በቃ ልነር ነው ምናምን ብዙ ነን እኛ እኮ ዮሐዴ ግባ እና ምንድን መምህር መልሎት ነው መሰሎት። በቃ ናቲ ጀስት ይዞታል። ናቲ ከያዘው እስከ ጥግ ድረስ እኛ ኦርቶዶክሳውያን የፕሮቴስታንቶችን ምልጃ ምን አይነት እንደሚያምኑ ሊያሳየን ነው ናቲ። ደሜ እኔ በመሀል የገባሁት በመሀላቸው ለመግባት ብዬ ሳይሆን እየሳቀ ያላገጠ ስለነበረ የቅዱስ አፈወርቅ ሆሚሊ ደግሞ ሙሉውን እኔ አውቀዋለሁ፣ በደንብ አንብቤዋለሁ። ሙሉውን በሮሜ 8:34 ላይ ያስተማረውን ትምህርት ስናየው እንደው በግልጽ ምን ይላል? ለምንድን ነው የሚለምን ይላል? አዎ እንደዛ ይላል። ደግሞ ምን ይላል? ማማለድ የጠቀሰው ክርስቶስ ከአብ ያነሰ መሆኑ ለማሳየት ሳይሆን የፍቅሩን ጥልቀት ለመግለጽ ነው። እና እንደዚህ ይላል፣ ክርስቶስ ለእኛ ከሞተና ከተነሳ ማማለዱ ያው ያላቋረጠውን የእርሱ እንክብካቤ ቀጣይነት መሆኑን ይከራከራል። ይህን ለምእመናን ፍጹም መተማመን ለመስጠት የታለመ ነው። በቀኝ በኩል ሲል ደግሞ መቀመጥ ከአብ ጋር ያለውን እኩል ክብር እንዲያመለክት ይገልጻል እንጂ ማማለድ የሚለው ቃል እንደ ተራ ልመና ወይም እንደ ሉሌ ጌታው እንደሚለምን አይነት አድርገን በቃል ደረጃ እንዳንረዳው አጽንቶ ያስጠነቅቃል። አሁን ይሄ በጎግል ትርጉሜው ነው፣ ግን በእንግሊዝኛው እኔ በመረዳው ቋንቋ ስናገረው ምን ይላል? አቶይኒንግ ኤንድ ሜዲዬሽን ሂ ብሪጅስ ዘ ጋፕ ቢትዊን ጋድ man through his own essence and sacrifice. እና the high priest, like
the right hand seal, John Chrysostom, he began at the right hand signifies equal honor with the Father. He warns against taking intercession too literally as a humble petition, like a servant begging his master. በትክክል ነው የሚገልጸው። አንድ ሰራተኛ ማስተሩ እንደሚለምነው ወይም አንድ የበታች የሆነ ወደ ላይ ላለው እንደሚለምነው አይነት እንዳንረዳው ኢንተርሴሽን አስጠንቅቆ ይገልጻል ማለት ነው። በራይት ሃንድ ሲል ኢኳል ኦነር ከአባት ጋር አንድ እኩል ስታተስ እንዳለው ለማሳየት እንጂ ፍቅሩን የገለጸበት መንገድ መሆኑን ለማሳየት እንጂ የበታች ሆኖ ወደ በላይ አካል የሚለምንበት ሁኔታ እንዳልሆነ እና በሙሉ ሆሚሊው ቢረዳው እንደዛ አይስቅም ነበረ ብዬ ለዛ ነበር ሮንግ ኢንተርፕሪቴሽን ትክክል አይደለም ያልኩት እና ይቅርታ በመሃል ስለገባባችሁ። ያ እሺ፣ እግዚአብሔር ያክብርልን። እኔ እንትኑ አለኝ። ቆይ ዌት ያው ሆሚሊዮ አለኝ። እንትኑን ላስተካክለውና አሳያችኋለሁ። ሙሉ ሆሚሊዮ ማለት ነው። እሺ ሶሪ ካቴና ላይ አሁን ሲመለከተው አይነት ነገር አለ እንጂ ሮሜ 8ን ካጠናን 1 ሳምንት አልፎናል ማለት ነው። ይህንን ክፍል በደንብ አድርገን የእኛ ልጆች ክርስቲያኖች አጥንተናል። የመጀመሪያው ነገር ምንድን ነው ያነበበው? ምንድን ነው አሁን በአብ ቀኝ ሆኖ ስለኛ የሚማልድልን የሚለውን አነበበና በቃ ይኸው እሱ ሮሜ 8:34 ይላል እኮ። እንዴት አድርጎ ፈታው ነው። በነገራችን ላይ የአባቶችን ፍቺ ሲታይ እንደ አንድ ነገር የላይኛዋን አንዷን መስመር ብቻ ተይዞ አይደለም። ኦኬ ምን ለማለት እንደተፈለገ አባቶች በተለይ ቅዱስ ዮሐንስ አፈወርቅ በደንብ አድርጎ ነው ያብራራው ማለት ነው። እዚህ ሆሚሊ ላይ ይኸው ከመጣ አሁን ከፍቻ አሳያለሁ። ይኸው ዳኒም ስላለ አይልም ካለ ማለት ነው። እዚህ ሆሚሊ ላይ እኔ እናንተ እናውራ። ቆይ አንዴ። ኦኬ እሺ። ቅዱስ ዮሐንስ አፈወርቅ አሁንም ይለምናል ያለበት ክፍል አለ እዚህ ሆሚሊ ላይ። ችግር የለውም። ትልቁ ላይ አድርገኝና ቃል በቃል ተርጉም። ስሳሳት ታርሙኛላችሁ። አሁን መጀመሪያ ኮንፊርም አድርግልኝ። አሁን ድረስ ይለምናል ያለበት ክፍል አለ። እሺ ሪቶሪክ ስለሆነ ሪቶሪክ ስለሆነ አይደለም፣ ስለ ሪቶሪካል ኩዌሽን ወይም ደግሞ እንደዚህ አይነት ነገር አይደለም ያወራ ነው። አሁን ድረስ ይለምንልናል ብሎ ቅዱስ ዮሐንስ አፈወርቅ ይህን ክፍል ፈቶታል አልፈተው? ሪቶሪክ አይደለም የምትለው ምንድነው? ምን ገብቶ ነው? መልስልኝ። ምን ገብቶ ነው? ሪቶሪክ መጀመሪያ መልስልኝ። አሁን በጣም ምን ገብቶ ነው? ብራዘር ወንድሜ መልስልኝ። ራሱ የራስ አባት አሁን ይለምናል አሳያለሁ። የራስ አባት እዚህ ሆሚሊ ላይ ያው ሌላ ቦታ ላይ የራስህ አባት ይለምናል የሚል ቃል በቃል አሳያለሁ። ቅዱስ ዮሐንስ አፈወርቅ አሁን ድረስ ይለምናል የሚለው ሊያሳየን ሌክሲከኑ ደግሞ መለመን የሚል አለው። እሺ ሌክሲከኑ ምኑ? አዎ መለመን የሚል አለው። የለውም ማን አለ? ቴንኪዩ እና ግራማቲካልም ትክክል ነህ ማለት ነው። ደግሞ የራስህ አባት ኢየሱስ ይለምናል የሚል አሳያለሁ። ቅዱስ ዮሐንስ አፈወርቅን ታሳየኛለህ እዚህ ሆሚሊ ላይ? ችግር የለው። አይ በቃ ሪቶሪክ ስለሆነ ስለማትስማማ እዚህ ክፍል ላይ ይኸው ያንተ ፕሮቴስታንት ወንድምህ ገብቶ አሁንም ድረስ ይለምናል ብሎ ቅዱስ ዮሐንስ አፈወርቅ ፈቷል አለ። ታሳየናለህ? እኔ ከኤፍሬም ጋር እስማማለሁ። ሬቶሪክ ስለሆነ ትከራከረኛለህ። እንዳትከራከረኝ አድርጌ በ4 ነጥብ የዘጋበትን ቦታ አሳያለሁ። ለምን? ይሄንን ክፈተው መጀመሪያ። ችግር የለውም። ሌላ አባት አለ። የራሱ አባት ጎርጎርዮስ ዘንዚናዙ ቃል በቃል ይለምናል። ቅዱስ ዮሐንስ አፈወርቅ እንደዚህ ያለበትን ክፈተው። ስለ ጎርጎርዮስ አይደለም እየተወራ ያለው ብሏል። አንዴ ክፈተው። የቅዱስ ዮሐንስ አፈወርቅን ሆሚሊ ክፈትና አሳየኝ። አልከፍትም። ጎርጎርዮስ ዘንዚናዙ ያለው ካልከፈትክ ሚዩት አድርጎ በቃ ካልከፈትክ ዝም ብሎ አሳየ። እስቲ አሁንም ድረስ ይለምናል የሚለውን አሳየን። አሁን ድረስ በቀጥታ ቃል በቃል ይለምናል የሚል ከጎርጎርዮስ ዘንዚናዙ ላይ አሳየ። አለዛ ግን ጌታ ሆይ አሳየን። ከቅዱስ ዮሐንስ አፈወርቅ አሳየን። የጎርጎርዮስ ዘንዚናዙን አመንክ? ኧረ እባክህ የቅዱስ ዮሐንስ አፈወርቅን አሳየን። ምንድን ነው ይሄ መሰለኝ ይስማማለሁ ብለሃል። ከኤፍሬም ጋር እስማማለሁ ስላልክ አሳየን። ከኤፍሬም ጋር እስማማለሁ። ምን ጥያቄ አለ? ኤፍሬም ትክክል እኮ ነው ያወራው። አላስወራ አላችሁት? አሳየን። አንድ ነገር ብቻ ልበልና እስከዛሬ የማውቀው
ሰላም ብያለሁ ሁላችሁም። ኤፍሬም ሀሳቡን ማይቀይር ነበረ። እንደውም ሌሎቹ ይለምናል ሲል ኖ እሱ አይለምንም ነበረ ብሎ ነበር። 2-3 ቪዲዮ ስሰራ ካያችሁ እሱ ብቻ ነው ያለወጠው ሀሳቡን። ዛሬ ይለምናል ብለን አናምንም እና ዛሬ ይለምናል ብሎ ነበር ሲከራከር የነበረው። አንተን አይደለም የጠየኩት እነ ናቲም ነው። ቅዱስ ዮሐንስ አፈወርቅ ይለምናል ብሎ ፈቶታል ነው ያለ። አሁን ይኸው ሊያሳየን ነው። ሬቶሪክ ስለሆነ ያከራክራል፣ ግን እንደሚለምን ያሳያል። እዚህ ጋር ቃል በቃል ግን አሁን ይለምናል የሚል ቃል በቃል አባት አስቀምጧል። እሺ መጥቻለሁ። ሶሪ አንዴ። እሺ ምኑ ነው ሪቶሪክ የሆነው? የቅዱስ ዮሐንስ አፈወርቅ ነው ወይስ የቅዱስ ጳውሎስ ነው? እኮ ልተርጉምልህ ብራዘር። የትኛው ነው ነው መጀመሪያ የትኛው ነው? ሬቶሪክ ነው። እንዴት ኢየሱስ ክርስቶስ ለእኛ ሞቶ ለእኛ አንድ ዋጋ ከፍሎ እንዴት ይለምናል? ምክንያቱም ስለሚወደን ነው ይላል። ወይም ከፍቅሩ የተነሳ ነው ይላል። ስለዚህ አይለምንም እያለ ነው ማለት ነው። ይለምናል እያለ ነው እንጂ እንዴት ነው ነገሩ? ለማንኛውም ሬቶሪክ ስለሆነ ትከራከረኛለህ አልኩህ እኮ። ቃል በቃል ይለምናል የሚል አሳያል። እስቲ አሁኑ እንድገባ አንተ ራስህ ያልከውን ማለት ነው። ኢየሱስ ክርስቶስ ሰማይና ምድርን የፈጠረ እንደዚህና እንደዚህ ያደረገ መስቀል ላይ የሞተ እንዴት አድርጎ ይለምናል? ምክንያቱም ይላል የሚለምንበት ምክንያት ስለሚወደን ነው የሚለው። ይሄ ሬቶሪክ ስለሆነ ትከራከረኛለህ። አይ እንደዛ አይደለም የሚፈታው። ማርክ አድርገህ እያነበብ ቃል በቃል እንተርጉመው። መጀመሪያ እኮ ለአንብብ ብዬ ነበር፣ እምቢ አልክ አንተ ራስህ። አንብበው፣ ይኸው እየጠበቅኩ እኮ ነው። እስካሁን አንብበው። እየጠበቅክ አይደለም፣ እያቋረጥከኝ ነበረ ብራዘር። እሺ እንቀጥል። ሂ ደዝ ኖት ሴይ ይላል who is he that condemns ይላል። ሚኮንን ማን ነው ካለ በኋላ he does not say እንደዚህ አይልም። it is God that forgives our sins but what is much greater ከዛ የበለጠው ነገር ምንድን ነው? it is God that forgives እግዚአብሔር ነው ኃጢአትን ይቅር የሚለው ካለ በኋላ what is much greater ከዚህ የበለጠው ነገር ምንድን ነው ካለ በኋላ it is God that justifies የሚያጸድቀው እግዚአብሔር ነው አለ። ኦኬ For when the judge sentence declares us just የዳኛው የመጨረሻ ቃል እኛን ሲያጸድቀን ማለት ነው። and a judge such as that too እንደ ክርስቶስ ያለ ጀጅ ማለት ነው። what signifies the accuser ይሄ ከሳሻችን ምን ያመጣል? ምንም አያመጣም እንደማለት ነው። hence ስለዚህ neither is it right to fear temptation ስለዚህ ፈተናን የምንፈራበት ምንም ምክንያት የለም። for God is for us ምክንያቱም እግዚአብሔር ከኛ ጋር ስለሆነ ፈተና መፍራት የለብንም። and has shown it by what he has done ባደረገው ነገር ጌታ ኢየሱስ ክርስቶስ ስላደረገልን የሚገባውን መስቀል ላይ ማለት ነው ምንም የሚያስፈራን ነገር የለም ይላል። ኦኬ ልቀጥል። እሺ nor again Jewish triflings የማይረባ ነገር እንደማለት ነው። የአይሁዶች የማይረባ ነገር ትንሽ እንትን ብታደርገው አይሻልም? አራውንድ እንትን ከምንሄድ ኢንተርሴሽኑ ላይ ሄደ እዛ ላይ ብታነብልን አይሻልም? ኦኬ ወረድ ልበል። ረጅም ነው እንትን የሚለው ማለት አንተ ይኸው አሁንም ድረስ ይለምናል የሚለውን እሷን ፓርት አንተ እንደ ማስረጃ ያመጣትን እሷን ፓርት ብቻ አሳየን። ቃል በቃል ይለምናል የሚል ጎርጎሬ ዘንዚና ዙላለ እዚህም ጋር ግን በሬቶሪክ አለ። አሳየን። ኦኬ አሳየን። እሺ for those seen now in his own dignity ጌታ አሁን በክብር ቢታየም he has not left caring for us ጌታ ኢየሱስ ክርስቶስ አሁን በክብሩ ቢሆንም ለኛ ግን መጠንቀቁን አላቆመም። but even makes intercession for us ለኛ ጌታ መጠንቀቁን ወይም ደግሞ ኬር ማድረጉን አላቆመም፣ ያውም ይማልድልናል አለ። ኦኬ and still አቤት መምህር ኤፍሬም ድምፅ ገባብኝ። የሚጨምሩት ነገር አለ? እያወራው ነበረ ታውቃለህ። ቆይ አንዴ እዚህ ጋር እሳቸው ሲገቡ ነው እያልኩ ነበረ። እሺ ሜክስ ኢንተርሴሽን ፎር አስ የሚለው በምን ውስጥ ነው ያለው? አሁን በክብር ሆኖ ስለኛ አሁንም ጭምር ለኛ መጠንቀቅ ወይም ኬር ማድረግ ለኛ ይማልድልናል ያለ ነው። በምን ውስጥ ነው ያለው? በክብሩ ኢንተርሴሽን ፎር አስ የሚለው በምን ውስጥ ነው ያለው? ቃሉ ያለው ሮሜ ውስጥ ነው ያለው። አረ እዚህ ጋር የምታየው ትምህርተ ጥቅስ ታውቃለህ? ማላቅ መስላለሁ ብራዘር ነው መሳደብ ፈልገህ ነው። ትምህርተ ጥቅስ ውስጥ ነው ያለው አይደለ?
አዎ ታዲያ እኔ ምን እንደፈለክ ምን አውቃለሁ? ምን ውስጥ ነው ያለው ያልኩ እሱን ነው። እሺ ትምህርተ ጥቅስ አትልም እንዴ? እሺ ትምህርተ ጥቅስ ውስጥ ያለው ደግሞ ከሆነ የእሱ ንግግር አይደለም ማለት ነው። ኮት አድርጎ ነው ከመጽሐፍ ቅዱስ ውስጥ። ስለዚህ ስተረጉም እንደዛ ልክ እሱ ይሄንን ክፍል ከዚህ ጋር እንደዚህ አሁንም ይማልዳል እንደሚል አድርገህ ሳይሆን ኮት የተደረገውን ኮት እንደተደረገ አድርጋ አንበው ቀጥል። ታች ያላችሁ ሰዎች ስክሪንሾት ሰዱ። እሺ ወንድማችን ፖሊሲ ይሆን አስቸግሯል። እሺ but even makes intercession for us ኮት ቢያደርገውም ትርጉሙ ለኛ አሁን ያማልድልናል አሁን ማለት ነው። and still keeps up the same love ይሄንን ፍቅሩን አሁንም ያው ይዟል እንደማለት ነው። he keeps up አሁንም ያንኑ ፍቅር ይዟል ለኛ ማለት ነው። ከሞተልን በኋላ በክብሩ ካለ በኋላ እየማለደ ያንኑ ፍቅር ይዟል ማለት ነው። for he was not contented with being put to death alone ጌታ ኢየሱስ ክርስቶስ ስለሚወደን ለኛ በመሞት ብቻ አልረካም። ጌታ ኢየሱስ ክርስቶስ በመሞት ብቻ አልረካም። and this is a sign of the sign for the most part of very great love ይሄ ደግሞ የፍቅሩን ታላቅነት የሚያሳይ ነው። to be doing not only what falls on his lot የሚገባው ማድረግ ብቻ ሳይሆን but also to address others on this behalf ጌታ ኢየሱስ ክርስቶስ መስቀል ላይ የሰራውን ስራ ሰርቶ ብቻ ሳይሆን አሁንም ጭምር ለኛ መማለዱ ወይም ደግሞ ለኛ መርዳቱ እኛን ማፍቀሩ የሚገባውን ከማድረግ አልፎ ለኛ የሚያስፈልገውን ነገር ይሄ መኖራችንን በኃጢአት ስንኖር ምናምን ይሄንን በዚህ ምልጃውን on our behalf በማድረግ ፍቅሩን ያሳያል። for this is ያው የተከራከርንበት ቦታ ጋር አልደረስኩም ገና for this is all he meant to signify by interceding ያ ማማለድ ስንል እንደዚህ አሁን እንደገለጽኩት ነው። using a way of ቅዱስ ዮሐንስ አፈወርቅ አሁን ኢንተርሲዲንግ ሲል ምኑ እንደገለጽኩት ነው አለ። ግሬት የሆነ ፍቅሩና ታላቅ ፍቅሩን እየገለጠ ነው። እሺ ቀጥል። ኦኬ እስር ያላችሁ በትክክል እየሰማችሁ እሺ for this is all he meant to signify by interceding በማማለድ ይሄንን ነገር እያስተላለፈን ምን using a way of speaking better suited to man ለሰው በሚገባ መልኩ and more condescending ጌታ ኢየሱስ ክርስቶስ ራሱን ዝቅ አድርጎ that he might point out to love ፍቅሩን ለማሳየት ነው። ጌታ ራሱን ዝቅ አድርጎ ሳይሆን ዝቅ ባለ አገላለጽ ማለት ነው አይደለ? ሞር ኮንደንሴንዲንግ እኮ ነው ያለን ያለው። ስለዚህ ራሱን አሳንሶ ዝቅ አድርጎ ሀምብል ሆኖ ትሁት ሆኖ ያለው ቱማን ምን ማለት ነው? ስፒኪንግ ቤተር ሲዩትድ ቱማን ምን ማለት ነው? ለሰው በሚገባ መልኩ እንደማለት ነው። እሺ ከዛ ለሰው በሚገባ ወይ ደግሞ በሚስማማ መልኩ በሚገባ መልኩ እሺ እና ቀጥል ምን ማለት ነው? የቱ ጋር እንዳለ ምን እየጠየቀኝ እንዳለ ራሱ አሁን የተናገርከው አገላለጡን ነው አይደለም? ኦፍ ኮርስ አገላለጡ ስፒኪንግ ነው። ስለዚህ አገላለጡ ለሰው በሚገባ መልኩና ኮንደንሴንዲንግ በሆነ ወይም ደግሞ ዝቅ ባለ አገላለጥ ነው። እሺ ጌታ ራሱን ዝቅ አድርጓል። የባሪያ መልክ ይዞ የለ እንዴ? ስለዛ አይደለም የሚያወራው። ቀጥል። ስለዛ ችግር የለውም። ማለት ይሄ አዲስ አይደለም ለማለት ነው። አይደለም። ስለዛ ቀጥል። ዳት ቴዎሎጂካሊ ነው ያው ከሌላ ቦታ ያሳየው ችግር የለውም። ዳት he might point out love ፍቅሩን እያሳየን ነው። since unless we took the word he spared not አልራራለትም የሚለውን ቃል also with the same understanding ያው ከላይ ለገዛ ልጁ ያራራለትን የሚለውን ቃል ስንረዳ እንዴት ነው አብ ለወልድ የማይራራለት የሚለውን በምንረዳ ጊዜ በታላቅ ጥንቃቄ እንደምንረዳ ሁላ ይለውን እዚህ ጋር with the same understanding many inconsistencies will come out of it እዚህም ጋር ምልጃን ስናስብ የሆኑ ግራ የሚያጋቡ ኢንኮንሲስተንት የሆኑ ነገሮች አፒር ሊያደርጉ ወይም ሊመጡ ይችላሉ። ስለዚህ መረዳት አለብን እያለ ነው ያለውና እሱን ነው የሚያብራራው። ስለዚህ ሊትራሊ አንወስደውም እያለ ነው አይደለ? እንጠንቀቅ እያለ ነው። ሊትራሊ የሚለው ቋንቋ ያንተ ነች። አንዴ እዚህ ክፍል ላይ ያለ ያለው ባጭሩ he spared not ወይ ደግሞ አራራለትም የሚለውን ቃል በቃል እንደማንወስደው ሁሉ ይሄንንም እንደዛው አንወስደውም ነው እያለ ያለው አይደለ? በጥንቃቄ እንወስደዋለን። with the same understanding እንወስደዋለን ነው እያለ ያለው። ዝም ብለን አይደለም ነው፣ አስበን ተጠንቅቀን ባላንስ አድርገን ነው
ሲንስ ለገዛ ልጁ ያራራለት ምን ማለት ነው? አንዴ ሲንስ አንለስ ዊ ቴክ ዘ ወርድ አለ። እሺ ከዛ በፊት ምን ብሎ ነበር? ይሄ ፍቅሩን ለማሳየት ነው። he spared not with the same understanding በተመሳሳይ መረዳት ካልወሰድን ብዙ ኢንኮንሲስተንሲስ ልክ ባለፈው ከፍ ብሎ ማለት ነው። ለገዛ ልጁ ስለዚህ አራራለትም የሚለውን ሊትራሊ አትወስደውም አንተ ለምሳሌ። አዎ በጥንቃቄ ነው የምንረዳው እኮ በጥንቃቄ መረዳት ማለት ሊትራሊ አትወስደውም ማለት ነው። ዝም ብለን እንትና እንወስደው አራራለትም የሚለውን ቋንቋ አልተጠቀመም ወንድም። እሺ ቀጥል። Thank you. Ashi. So where are we? And sorry. Ashi. And that you may. Okay. Many inconsistencies will come out of it, kala wala. And that you may see that such is a point he's aiming at. After first saying that he is at the right hand of God, he next proceeds to say that he makes intercession for us. ስለዚህ እያብራራ ያለው ምንድነው? በጥንቃቄ ለገዛ ልጁ ያራራለት የሚለውን እንደተረዳ ነው ሁሉ ጌታ ኢየሱስ ክርስቶስ ደግሞ አብ ቀኝ ከተቀመጠ በኋላ እንደዚህ ብሎ ይቀጥላል። ስለኛ ይማልድልናል፣ ስለኛ ምልጃን ያደርጋል የሚለው በትክክል ተርጉሞ። እሺ ኤኒዌይስ ወደ ፖይንት እንድትደርስ ነው። እሺ እያልኩ ማሳልፈው ማለት ምን ከሚለው በኋላ ነው ይህንን ቃል የተጠቀመው አለ። ሜክስ ኢንተርሴሽን ፎር አስ የሚለውን በቀኝ ያለው ከሚለው ወይ ደግሞ ኢዝ አት ዘ ራይት ሃንድ ከሚለው በኋላ ነው ፕሮሲድ የሚለው ነው። አዎ በአብ ቀኝ ከተቀመጠ በኋላ እያለን ያለውና አንተ መሀል ገብተህ ስትናገር ልክ አንደርስታንድ የተሻለ አድርገህ እያወራ እንዳለ አታስብ። እሺ እኔን እየተረጎምኩልህ ያለሁት ነው። እንደዛ ከሆነ እሺ ቶሎ በል ወደ ፖይንት ግባ። እሺ ያንተን መስማት ግዴታ የለብንም። ይሄን ሁሉ ወደ ፖይንት መግባት ትችላለህ። ወደ ፖይንት የማልግባ ከተባለ አባትህ ቃል በቃል በአንድ ሴንቴንስ ጌታ ኢየሱስ ክርስቶስ አሁን ይለምናል የሚል አለ። አሳያለሁ። ቀጥል አንብልኝ እዚህ ክፍል ላይ። እሺ and that you may see that such is a point he's aiming at እንደዚህ እያለ ነው ወይም እዚህ ላይ ያተኮረ ነው። after first saying that he is at the right hand, he not exceeding to say that he makes intercession for us when he had shown an equality on honor and rank, so that hence it may appear that the intercession is not a sign of inferiority. ምንድነው እያለ ያለው? ጌታ ኢየሱስ ክርስቶስ ሲማልድ ከእግዚአብሔር አብ ጋር በእኩል ክብርና በእኩል ስልጣን እያለ ይህንን ማድረጉ ወይም መማለዱ የጌታ ኢየሱስ ክርስቶስን ማነስ አያሳይም ወይም የማነሱ ምልክት አይደለም አይልም። እስቲ ጌታ ኢየሱስ ሲማልድ የሚለው ምን ጋር ያለው? ቅዱስ ዮሐንስ አፈወርቅ አላለም። ምንድን ነው ያላለው? አላለም። አሁን አንተ ያልከውን ጭራሽ አላለም። አንተ እንድታብራራ አልተፈቀደልህም። ጌታ ኢየሱስ ክርስቶስ ሲማልድ እንዲህ ምንድን ነው የምታወራው? ያላለውን ማለት ነው እኮ። ያላለው ምንድን ነው? አሁን ጌታ ኢየሱስ ሲማልድ እንዲህ ነው አላለም ብሏል። ብራዘር እዚህ ጋር አንብብልህ፣ ከፍ ብለህ አንብብ። ወይም ደግሞ ከዚህ ጀምር ይላል። አንዴ that he is at the right hand። ይህን ከተናገረ በኋላ ምንን አመጣ አለ? he next proceeds to say that he makes intercession for us። ስለኛ የሚማልደውን ብሎ ሐዋርያው ቅዱስ ጳውሎስ ይህንን አመጣ፣ ተጠቀመው፣ ጻፈው። እሺ when he had shown an equality of honor and rank። ኦኬ ልክ ይህንን ሲጠቀም እንዲህ ማለቱ በአብ ቀኝ ያለው ማለቱ፣ ከዛ በኋላ ደግሞ ስለኛ የሚማልደው ማለቱ እንደው ምንን የሚያሳይ ነው? ኢኳሊቲ ኦፍ ሆነር ኤንድ ራንክ አይደል ያለው? when he had shown this is a complete sentence አይደለም፣ ይሄ ክሎዝ ነው ብራዘር። when he had shown an equality of honor and rank ነው የሚለው እዚህ ጋር እኮ። ታዲያ ምን አልኩ? አንተ ሙሉ ሴንቴንስ ነው ያደረከው፣ ይሄ ግን ክሎዝ ነው፣ ግማሽ ሴንቴንስ ነው። ቀጥል። so that hence it may appear that the intercession is ምልጃ የሚለው ቃል እሺ not a sign of inferiority የበታችነት አይደለም። እና ምን አልኩኝ? የበታችነት ምልክት አይደለም አላልኩም? ምልጃ የሚለው ቃል ሐዋርያው ቅዱስ ጳውሎስ ሲጠቀም ኢየሱስ ክርስቶስን ዝቅ ለማድረግ አይደለም። ዝቅ ለማድረግ የበታችነት ምልክት አይደለም ነው የሚለው ብራዘር።
የበታችነት ማለት ዝቅ ማድረግ አይደለ እንዴ? ዝቅ ማድረግና የበታችነት ምልክት ይለያያል። ቃል በቃል እሺ፣ የበታች ሊያደርገው ባጭሩ ምን እያለ ነው? የበታች ሊያደርገው ሳይሆን የበታችነት ምልክት አይደለም ነው የሚለው ብራዘር። ሳይን ኦፍ ኢንፌሪዮሪቲ ነው የሚለው። ምኑ ነው ሳይን ኦፍ ኢንፌሪዮሪቲ ያለው? ምልጃው ምልጃ የሚለው ቃል ነው አይደለም? ምልጃው የማነስ ምልክት አይደለም ነው የሚለው ብራዘር። እዚህ ጋር ምልጃ የሚለውን ቃል ሲጠቀም የበታችነት ምልክት እንዳልሆነ ለማሳየት ነው አይደለም? ነው ግን አንተ እና ግን ምን ለማሳየት ነው የሚለው በቃ ቆይ አንዴ በት እና ኦኬ የበታችነት ካልሆነ ምልጃ የሚለው ቃል የበታችነት ምልክት አይደለም፣ ነገር ግን የፍቅር ምልክት ነው ያለ ነው እዚህ ጋር። እሺ በት ምንድን ነው አለ? የፍቅር ምልክት ነው ኦንሊ አዎ የፍቅር ብቻ ነው። ታዲያ ፍቅሩን ብቻ የሚያሳይ ነው የፍቅር ምልክት ነው የሚለው እዚህ ጋር። ሳይን ኦፍ ኢንፌሪዮሪቲ በት ኦፍ ላቭ ኦንሊ ነው የሚለው እዚህ ጋር። when he had shown an equality when he had shown ምን ማለት ነው? ሲያሳይ ነው። ምኑን? ጌታ ኢየሱስ ክርስቶስ በስልጣንና በክብር ከጌታ ጋር እኩልነትን ሲያሳይ አሁን ማማለዱ የበታችነት ምልክት ሳይሆን የፍቅር ብቻ ነው የሚለው። አይደለም። ምኑን ነው ሀርሻውን ያለው እዚህ ክፍል ላይ? ሜክስ ኢንተርሴሽን የሚለውን ነው አይደለም? ኢኳል ኦነር ኤንድ ራንክ ነው የሚለው ቀጥሎ ብራዘር። ኢኳል ኦነር ኤንድ ራንክ ነው የሚለው ብራዘር። አዎ እኮ ሻውን ያለው ምኑን ነው? በአብ ቀኝ ያለው ስለኛ የሚማልደው ቃል የሚለው የሚያሳየው ምንድን ነው አለ? ዌን ሂ ሃድ ሾውን ካለ በኋላ ለጥያቄ መልስ አን ኢኳሊቲ ኦፍ ኦነር ኤንድ ራንክ ነው የሚለው ብራዘር። ማለት አልገባኝም። ዌን ሂ ሃድ ሾውን አን ኢኳሊቲ ኦፍ ኦነር ኤንድ ራንክ ነው የሚለው። ኦነር ኤንድ ራንክ ብራዘር ክፈተው፣ ሆሚሉን ክፈተው። ይኸው እዚህ በጣት እየነካው አይታይም? ምንድነው ቪዲዮ ይጠፍቷል። ዌን ሂ ሃድ ሾውን የኔ ይታያል በደንብ ይታያል። ዌን ሂ ሃድ ሾውን ኦኬ አን ኢኳሊቲ አን ኢኳሊቲ ኦኬ ወደዚህ ላድርግልህ። እሺ ኦፍ ሆነር አን ኢኳሊቲ ኦፍ ሆነር ኤንድ ራንክ ምን ማለት ነው? በስልጣንና በክብር እኩል መሆናቸውን ለማሳየት ነው አይደለም? አይደለም፣ ለማሳየት አይደለም። ጌታ ኢየሱስ ክርስቶስ በክብርና በስልጣን እኩልነቱን ሲያሳይ so that hence it may appear that the intercession is not a sign of inferiority but የሚያሳየው ማን እኮ የሚያሳየው ማን ነው? ጌታ ኢየሱስ ክርስቶስ ራሱ ነው ማለት ግልጽ አይደለም? ኧረ እባክህ after first saying ያለው ነው። አንዴ ኦኬ ፖልም ልትለው ትችላለህ። ፖልም አትቀባጠር በእናትህ። ጌታ ኢየሱስ አንዴ ፖል ለምን የሊስትሮ ስድብ አትሳደብም? ለምን የሊስትሮ ስድብ አትሳደብም? ስማ ቆይ አሁን የሊስትሮ ስድብ ተሳደብ። አንዴ ሚውት አይ የበለጠ በደንብ ተሳደብ እና ልውረድ። ቆይ ስድብ አይደለም። አንዴ መቀባጠር መረቃት መቀባጠር ነው ብራዘር። ሾውን ሲል ይሳደባል። አፉ አልተገረዘም። አንተም ስድብ ነው። ስለዚህ ምን ተሳደብኩኝ? አትሳደብ ነው ያልኩት። ወንድማችን ጾም ላይ ሆኖ ይሳደባል። እሺ በቃ አሁን ሆና አሁን ቆንጆ መታችኋል። ቆንጆ መታችኋል። ይሄኛው ላይ እኩል መታችኋል። እዚህ ጋር ያለውን ፍቱ። እኛም እያዳመጥን ነው። ቀጥሉ። እሺ when he had shown ሲል ምን ጠቅሶ ነው? በአብ ቀኝ ያለው ስለኛ የሚማልደው እንደውም ስለኛ የሚማልደውን ከማለቱ በፊት በአብ ቀኝን ተጠቅመዋል። ከዛ በኋላ ሐዋርያው ቅዱስ ጳውሎስ ስለኛ የሚማልደውን ቃል አስገብቷል ካለ በኋላ ሾው ያደረገው ኦነርና ራንክ ነው ብራዘር። ሾው ያደረገው ኦነርና ራንክ ነው እዚህ ከታል እኮ ማን ነው ያሳየው? ጳውሎስ በኦነርና በራንክ ኢኳሊቲ ሲያሳይ ነው ያለው። ስለዚህ ቅድም ያልኩትን እኔ መልስ አሁን አልከው ማለት ነው። ችግር የለውም። ያንተ ማድረግ እንትን አላደረግም። ዝም ብለን እሺ ቀጥል። ስለዚህ when he had shown an equality of honor and rank so that hence it may appear that the intercession is not a sign of inferiority ምን እያለ ነው ያለው? ይመስላል አፒር ያደርጋል ማለት ምልጃው የምንድን ነው? የታናሽነት ወይ ማነስ ምልክት ሳይሆን የፍቅር ብቻ ነው። ጌታ ኢየሱስ ክርስቶስ ሲማልድ የፍቅር ብቻ ነው እያለ ነው ያለው። አይ አላለም። ጌታ ኢየሱስ ሲማልድ የፍቅር ብቻ ነው የሚለውን አታየ ኦፍ ላቭን ይላል አይልም እዚህ ጋር እኮ። ይሄ ሐዋርያው ቅዱስ ጳውሎስ ይሄን መጠቀሙ ስለ ፍቅሩ ብቻ ነው የሚለው እንጂ ጌታ ኢየሱስ ሲማልድ ፍቅሩን ብቻ ለፍቅር ብቻ ነው አይልም እኮ። የጳውሎስን አይደል እያነበብን ያለ ነው እኮ። ይኸውልህ ሰምተኛል ያልኩትን ወንድሜ። እሺ አዎ
እኔ ያልኩት አንተ ያልከው የተሳሳትከው ምኑን ነው አልኩ። ጌታ ኢየሱስ ሲማልድ ለፍቅር ብቻ ነው አይልም። እስቲ ይላል የሚለው እስቲ አስምረው ማርክ አድርገው። ኦኬ እሺ፣ መቼም የማየት ይሄ ምንድን ነው የሚለው ላቮንድ አይልም እኮ በት ላቭ ሶሊ የሚለው በት ኦፍ ላቭ ሶሊ ስለ ፍቅሩ ብቻ ነው ያለው። የሐዋርያው ቅዱስ ጳውሎስን ጽሑፍ ይማልዳል የሚለውና አይደለም። ይሄን ቃል መጠቀሙ አይደለም አላልክም ብራዘር? አዎ እጅ አንዳንዴ እኮ እጅ ይሰጣል። አባ ምን ሆነ ነው? ይሄው አይን እኮ አለ ማርክ ሁሉ አድርጌ እኮ እያየሁህ ነው። እኔ ይላል አይልም እዚህ ጋር። አዎ ጌታ ኢየሱስ ሲማልድ ስለ ፍቅር ብቻ ነው አላለም ነው ይላል። ኦፍ ላቭ ኦንሊ ይላል። ጌታ ኢየሱስ ሲማልድ እንደዛ አይልም። ክፍሉ እያለ ያለው ባጭሩ ልንገር። ቆይ እንደዚሁ ስፒሮስ ወይ ደግሞ ኮፕቲክ ቆይ ሌላ ሰው ከገባ እንትን ነው የሚሆነው። ቆይ አንዴ አሁን ባጭሩ ልንገራችሁ። ቆይ አንዴ ቆይ ባጭሩ ቅዱስ ዮሐንስ አፈወርቅ ትመልስልኛለሽ። ቅዱስ ዮሐንስ አፈወርቅ ቃሉን እየፈታው ነው አይደለም? እየፈታው ማ ነው ኢንፌሪዮሪቲ የበታችነት ምልክት አይደለም ያለው ይማልዳል የሚለውን ቃል ነው አይደለም? ኦፍኮርስ ይማልዳል የተባለው ቃል የማነስ ምልክት ሳይሆን የፍቅር ብቻ ነው ያለው። ስለዚህ ምኑ ይማልዳል የሚለው ማለት ነው? አዎ የፍቅር ብቻ ነው። ይማልዳል የሚለው ቃል የበታችነትን የሚያሳይ ሳይሆን ፍቅሩን የሚያሳይ ነው ማለት ነው አይደል? ይናዘር በቃ ታዲያ ቀጥል። እሺ ፎር ቢንግ አሁን ከዚህ በኋላ ነው የምትሰሙት ወገኖች። ፎር ቢንግ ላይፍ ኢትሰልፍ ጌታ ኢየሱስ ክርስቶስ ህይወት ሆኖ ሳለ ይላል ኦቶዞዌ ፎር ቢንግ ላይፍ ኢትሰልፍ ኦቶዞዌ አፍቱ ዞዌ። ኦኬ ስፒሮስ እዚህ ጋር እንግዲህ እንትን ይቅር እንድትለይ ይፈልጋል። ኦቶዞዌ ማለት ራሱ ህይወት ሳለ እንደማለት ነው በግሪክ። ኤንድ ዌል ቢንግ ኦፍ ቲንግስ ኦፍ ኤቭሪ ካይንድ የነገሮች ሁሉ ምንጭ ሆኖ እያለ ጌታ ኢየሱስ ክርስቶስ ማለት ነው የሁሉ ነገር ምንጭ ሆኖ እያለ ማለት ነው። ኤንድ ዊዝ ዘ ሴም ፓወር አዘ ፋዘር ከጌታ ጋር እኩል ኃይል እያለው እያለ ቦዝ ቱ ራይዝ አፕ ዘ ዴድ ሙታንን ለማስነሳት እና ደግሞ ቱ ኪክን ደም ህይወትን ለመስጠት ከጌታ ጋር እኩል ስልጣን እያለው እያለ ኤንድ ዱ ኦል ቢዛይድስ ዳት ሂ ዳዝ ካደረገው ነገር ሁሉ ጋር እነዚህን ሁሉ እያደረገ እያለ ነው ይላል። And do all besides that he does, how could he need to be suppliant in order to help us? ጌታ ኢየሱስ ክርስቶስ እንዴት ይለምናልኛል ሊረዳ ብሎ ይላል። እቺ ነች ሬቶሪክ ነች ያልኩት። እንዴት ይለምናልኛል ሊረዳ ብሎ ነው እያለ። ይሄ ሬቶሪክ ስለሆነ ትከራከረኛል ያልኩት እዚህ ጋር ነው። እሺ ስለዚህ እዚህ ጋር እያለ ያለው ሪቶሪካል ከሆነ ይለምናል እያለ ነው እያልከኝ ያለው? አዎ ይህን ሁሉ አድርጎ እንዴት ይለምናል ይልና ከዛም በኋላ ግን ስለሚሆን ነው ብሎ ይዘጋዋል። አንዴ በራሱ ህይወት ነው አይደለም? በራሱ ህይወት ነው የሚለው በአማርኛ ብቻ ሳይሆን በእንግሊዝኛ ብቻ ሳይሆን በግሪኩም ነገርኩህ እኮ። እሺ and well of good things of every kind and with the same power as the father ከአባቱ ጋር ትክክል ነው አይደለ? በስልጣን both to rise up the dead and to quicken them and do all besides that he does አለና how could he need to be suppliant in order to help us አለ። እንዴት ሊለምን ይችላል ነው አይደል? ይሄ እንዴት ሊለምን ይችላል እኛን ለመርዳት ብሎ ይሄን ሁሉ ነገር አድርጎ in order to help us የሚለው ይለምናል ማለት ነው። ገና ሪቶሪኩ ተጀመረ። ከዛም አይለምንም። በነገራችን ላይ ሪቶሪካል ማለት ጥያቄ አዘል የሆነ እና መልስም በዛው መስጠት የሚችል ንግግር ማለት ነው። ልክ ሮሜ ላይ እንዳለው መልሱማ ይለምናል ነው ብራዘር፣ መልሱማ ይለምናል ነው። ይሄ ይለምናል ማለት ነው። ምን ጥያቄ አለው? ከፈለክ ቃል በቃል ይለምናል ይመጣት ይነካሳያሉ ያለ ሪቶሪክ እዛው መልሱን ታገኘዋለህ። እሺ ቀጥል። ኦኬ እንዴት ይለምናል ካለ ልብ በሉ ምንድነው እያለ ያለው? በራሱ ህይወት ነው። አንዴ ታች ላሉት ልንገራቸው። እሺ በራሱ ህይወት ነው እና ከአባቱ ጋር ደግሞ በስልጣን እኩል ነው። አብ ካስነሳ ከሙታን እሱም ከሙታን ማስነሳት የሚችል ነው። ኦኬ ይሄን ሁሉ ነገር ማድረግ የሚችል መለመን እንዴት ይጠበቅበታል? ወይም ደግሞ እንዴት ይለምናል አለ አይደለ? ያ ዳም ብላችሁ ፎር ቢንግ ላይፍ
ኢትሰልፍ ጌታ ኢየሱስ ክርስቶስ ራሱ ህይወት ሆኖ እያለ and the well of good things of every kind የነገሮች ሁሉ ምንጭ እያለ and with the same power as the Father ከጌታ ከእግዚአብሔር አብ ጋር እኩል ኃይል እያለው እያለ both to raise up the dead ሙታንን ለማስነሳት and to quicken them ህይወትን ለመስጠት ጌታ ኢየሱስ ክርስቶስ እንደዛ ማድረግ እየቻለ ማለት ነው and do all things beside that he does ከሚያደርጋቸው ነገሮች ሁሉ እነዚህን ሁሉ እያደረገ how could he need to be a supplant in order to help us ሊረዳም ብሎ ለምንድን ነው መለመን ያስፈለገው ይላል። ከዛ ለቀጥለኛው ስለሚመልስ ስለዚህ ይሄን ክፍል አንተ ያዝ አደረክና ነው ይለምናል እያለ ነው ቅዱስ ዮሐንስ አፈወርቅ። መቀጠልም አለበት። አሉ እንደዛ አይደለም። እስቲ አፈታቱ እንዴት ነው የፈታው? ዮሐዴ ዝቅ ብሎ ራሱ አይ ትርጉም ናቴ ያሁኑ ትርጉም ልክ አይደለማ። እሺ ተርጉምልን፣ ያው ዝቅ ላድርግልና ተርጉምልን። ያው እንዴት መለመን ያስፈልገዋል ነው እንጂ እንዴት መለመን ያስፈልገዋል እንጂ እንዴት አይለምንም አይደለም የሚለው። እንዳውም በራስ አፍ ለማኝ ነው የሚለው እዚህ ጋር ይታያል። ለማኝ ነው የሚለው እዚህ ጋር። ይሄ ሰፕሊያንት ማለት እንዴት መለመን ያስፈልገዋል ነው። እንዴት ሰፕሊያንት ማለት ምን ማለት ነው ብራዘር? ለማኝ ማለት አይደለም። ኖ ሰፕሊያንት ማለት ነው። አዳምጠኝ እዚህ ጋር። how could he ለምን አታዳምጠኝም? how could he need to be a suppliant ለማኝ ያለው how could he need to be a suppliant ምን ማለት ነው? a suppliant እኮ ማለት it's an adjective ለማኝ ማለት ነው። ምንም አዲስ ነገር የለውም። how could he need to be a suppliant ምን ማለት ነው ጥያቄው? ይኸውልህ አንተ እንዳልኩ ቢሆን ኖሮ how could he supplicate ነበር ማለት ነው። how could he need to be a suppliant ምን ማለት ነው የተጠየቀው? ጌታ ኢየሱስ ክርስቶስ እንዴት ለማኝ መሆን አስፈለገው እያለ ነው ወንድምነት። እንዴት ለማኝ መሆን አስፈለገው ማለት ነው። ይሄው እዚህ ጋር ሰፕሊያንት ለማኝ መሆን አስፈለገው በራሱ ሰው ዮሐዴ እንግሊዘኛ አንተ ስለ ቆይ አንዴ እንግሊዘኛ እኔ እንጃ የት እንደተማርክ አላውቅም፣ ግን እንደው ከአንተ አይ ቲንክ ጎግል ትራንስሌት ራሱ ሳይሻል አይቀርም ይመስለኛል። ጎግል ሰፕሊያንት ማለት ነው። ሰፕሊያንት ቨርብ ነው ወይስ? አንተ ሰፕሊያንት እኮ አይደለም እኮ እያከራከረን ያለው ዳኒ። ሰፕሊያንት ነው ብራዘር፣ አታተረጎምክበት። ቆይ አንዴ ሰፕሊያንት ኢንተርሴሽን ማለት ለማኝ ነው ብሎ ቅድም ከናቲ ጋር እኮ ተስማምተናል። አልጠየቅኩም ምን ያሁን ኢንተርሴሽን አለ ሰፕሊያንት ማለት አንዴ ቆይ አንዴ እባክህ ተደርበኝ አታውራ። ቆይ አንዴ ስማ መጀመሪያ ሀሳቡን ሳይገባ ዝም ብለህ ሰፕሊያንት ማለት ለማኝ ነው እያልክ አታውራ። አንድ ቃል አወክ ማለት አረፍተ ነገሩ ትክክል ነው ማለት አይደለም። አረፍተ ነገሩ የፈታህበት አፈታት ልክ አይደለም ነው። እሺ ስማ፣ ሰፕሊያንት ማለት ለማኝ የሚለምን ማለት አይደለም ብዬ አይደለም እየተከራከርኩ ያለሁት። ሀሳቡን መጀመሪያ አመሰግናለሁ። ቆይ ስማ፣ ቆይ አንዴ ስማ እስቲ። ቴንኪው ትላለህ እንዴ? ሀሳቡ ሳይገባ መጀመሪያ ሀሳቡ እስኪ ይግባ ቢያንስ ትንሽ። ኢንተርሴሽን ማለት ምንም ሌላ ትርጉም የለውም። ባይዘው ይለምናል ማለት ነው፣ መለመን ነው። ምንም ናቲም ከቅድም ጀምሮ ሌላ ትርጉም የለውም፣ በቃ መለመን ነው። ግን ቅዱስ ዮሐንስ አፈወርቅ ለምንድን ነው ይሄን ቃል የተጠቀመው ዮሐንስ አፈወርቅ ብሎ እየፈታ ነው። ቃሉ ይለምናል ከሆነ ለምንድን ነው ክርስቶስን ይለምናል ብሎ የተጠቀመው ቃል? ኦኬ እሱ ሁሉም ማድረግ የሚችል አምላክ ሆኖ ሳለ እንዴት ይሄንን ቃል ተጠቀመ ይልና እሱ በራሱ ህይወት የሚሰጥ ነው፣ ሙታንን የሚያስነሳ ነው፣ በአብ ቀኝ የተቀመጠ ነው። ይሄን ሁሉ ካነሳ በኋላ እንደዚህ ብሎ ተጠቀመ። ይሄን ሁሉ ማድረግ የሚችለው ጌታ መለመንስ ምን ያስፈልገዋል ነው የሚለው። መለመን ለምን ያስፈልገዋል ነው የሚለው ቃሉ። እሺ how could he need to be how could he need እታች ያሉ እንግሊዘኛ የሚችሉ ከአንተ በጣም የሚችሉ ሰዎች ስላሉ በደንብ ስማ ትርጉሙ። how could he need to be a supplant in order to help us እኛን ለመርዳት እኛን ለማገዝ እንዴት መለመን ራሱ ያስፈልገዋል ነው የሚል። መለመን አያስፈልገውም ነው ባጭሩ መልሱ። ቀጥል አሁን ሀሳቡ መልሱ ቀጥሎ ያለውን ነው የምታገኘው። ቀጥል አሁን ሀሳቡ ወገኖች ይሄ ቨርብ አይደለም ሰፕሊያንት ነው። አንዴ አሁን ሀሳብን ዮሐዴ ሲናገር ደግሞ አትቀየር። ሪቶሪካል ኩዌሽን ነው። እዛው ሲመልሰው አይለምንም እያለ ነው። ማን ነው ይለምናል እያለ ነው። እያንዳንድሽ ወደ ሌላ የምትስማሚው ነገር አሁን ቀጥል ዮሐዴ ቀጥል እዚህ ጋር ይታያችኋል። ቀጥል
ያነበብኩ ነው። how could he need to be እኔ a ልክፈትልና አንድ suppliant? ቀጥል ቶሎ እናነበው ዝገት እንዳይሆን ማለት ነው። ምንድነው ዝገት የምትሆነው? ኦልሬዲ እኔ ወንድምህ እኮ ነው 5 ደቂቃ ያወራው ያው ማሳስቶ። እሺ አንድ እኔ ቪዲዮ ከፍቼ ከአንተ ቪዲዮ ላንብብ። ቀጥል። Okay, how could he need to be a suppliant in order to help us? ካለ በኋላ he that of his own power set free those who were given over and condemned. ጌታ ይላል እሱን ነው ማለት ነው። የራሱ ኃይል የተሰጡትንና የተኮነኑትን ሰዎች ነፃ የሚያወጣ ማለት ነው። even from that condemnation ከዛ ከኩነኔ ነፃ የሚያወጣ ጌታ ማለት ነው። and made them righteous ያጸደቃቸው ጻድቅ ያደረጋቸው and sons ልጅ ያደረጋቸው and led them to the very highest honor ወደ ታላቅ ክብር የመራቸው and brought to pass things which had never been hoped for ተስፋ ያልተደረጉትን ነገሮች ሁሉ እንዲያልፉ ያደረገ እርሱ ጌታ how should he እንዴት after having achieved all this ይህን ሁሉ ካደረገ በኋላ and having shown our nature on king's throne የእኛን ኔቸር በንጉሱ ዙፋን ላይ ካሳየ በኋላ required to be a suppliant ደገመው a suppliant to do the other things እነዚህን ትንንሽ ነገሮች ለማድረግ እንዴት ለማኝ ለመሆን አስፈለገው ይላል። አይ ኖ መለመን እንዴት ያስፈልገዋል ነው አይለምንም እያለ ነው። ኦኬ ግን ለማኝ ነው የሚለው ብራዘር ለማኝ ነው የሚለው ችግር የለውም። ይኸው መልሱን እዛው አሁን እስካሁን ያወራውን ቅዱስ ዮሐንስ አፈወርቅ ሊጠቀልለው ነው። እታች ያላችሁ መልሱን አይሰጠም መልሱን እሺ ዩሲ ይላል ዩሲ ታያላችሁ ይላል how it is shown by every argument በሙግት ሁሉ እንደምታዩ ታያላችሁ ይላል። በሙግት ሁሉ ስለዚህ እስካሁን ያቀረበውን አርጊውመንት ይሄ ቅዱስ ዮሐንስ አፈወርቅ እስካሁን ያቀረበው አርጊውመንት ነው። ለምንድን ነው አርጊውመንቱ? አይለምንም ለሚለው ነው። አርጊውመንት የሚቀርበው ለተቃራኒ ነገር ነው አይደለ? አይደለም። ለምን ለመነ ለሚለው አርጊውመንት ነው የመጣው ብራዘር። ለምን ለመነና አይለምንም ይለያያል። እሺ ይሄን ሁሉ አሁን ያነሳናቸው እሺ አሁን ያነሳው ቅዱስ ዮሐንስ አፈወርቅ አርጊውመንት ነው አይደለም? አርጊውመንትማ ሬቶሪክ አርጊውመንት ነው። እሺ ቀጥል። Thank you. that you see ታያላችሁ ይላል how it is shown by every argument በሙግት ሁሉ በብዙ ሙግቶች ሁሉ ታያላችሁ that there is no other reason ሌላ ምንም ምክንያት የለም for his having mentioned intercession ምልጃን ለመጥቀስ ሌላ ምንም ምክንያት እንዳልነበረ ታያላችሁ save to show ከምን በቀር አይደለም። ቆይ ተመለስ that there is no other reason for እሺ ምንም ምክንያት የለም ለምን for his አለ having mentioned intercession እኮ ምልጃ ለመጥቀስ ምንም ምክንያት የለውም እያለ ያለው ቆይ አይደለም። ምልጃ ለመጥቀስ አይደለም ይማልዳል ተብሎ ለመጥቀስ ምንም ምክንያት የለም። ግን ኢንተርሴሽን ማለት ነው ብራዘር ሜንሽን ማለት ነው ኢንተርሴሽን የተጠቀሰ ማለት ነው። ይጨርሰው ይቀጥል። ዝም ብለህ በእሱ አፈታት ይቀጥልና ቀጥል እስኪ መጨረሻውን በእኔ አፈታት እናወራና ከዛት እሺ እንቀጥል። ዩሲ ትመለከታላችሁ ይላል how it is shown by every argument በሙግት ሁሉ በሙግት አቅጣጫ ሁሉ ታያላችሁ ይላል that there is no other reason for his having mentioned intercession መልጃን ለመጥቀስ ሌላ ምንም ምክንያት እንደሌለ save to show ከምን በቀር the warmth and the vigorousness of his love የፍቅሩን ሙቀትና ኃይለኝነት ለማሳየት ነው መልጃምን የተጠቀሰው ነው ያለው። እሺ ስለዚህ ቆይ አንዴ ናቲ ቆይ አይደለም ቆይ ዮሐድ እዚህ ክፍል ላይ ቆይ ቀጥሎ ያለውን አንዴ አንብብ። ኦኬ እሺ ቆይ ለፎራስ for the father also is represented to us for the father also is represented to us as beseeching men to be reconciled to him አባትም ስለ እኛን ይለምናል ምን ብሎ ታርቁ ብሎ ሁለተኛ ቆሮንቶስ 5 ላይ እንደተጻፈው ታርቁ ብሎ እግዚአብሔርም ይለምናል ቢለውን ጠቅሷል። ይማልዳል ተብሎ የተተረጎመ ስለዚህ አብም ይለምናል ማለት ነው አይደል? ዮሐንስ አፈወርቅ ጠቅሶታል። እኔ ዮሐንስ አፈወርቅ ጠቅሷል። አብም ይለምናል እያለ ነው ዮሐንስ አፈወርቅ for እኮ ነው የሚለው for the father also is represented to us as beseeching men to be reconciled to him። ስማ ዳኒ በአንተ ስናፈታት አሁን ቃሉ በመጠቀም ደረጃ ከሆነ እንዴ ለአብምማ እሱማ ሁለተኛ ቆሮንቶስ እኮ ብሲች ያደርጋል አብም ተብሎ ተጠቅሷል። ቃሉ በመጠቀም ለክርስቶስ ፍቅሩ ለማሳየት ብቻ እንጂ
ይለምናል ለማለት አይደለም እያለ አርጊመንት ቢልድ እያደረገ መጣና ቃሉ በመጠቀም ደረጃ ከሆነማ ለአብም ተጠቅሞታል እያለ ነው አይደለ? ቅዱስ ዮሐንስ አፈወርቅ ነው ወይስ አብም ራሱ ይለምናል ብለን እንወስዳለን ማለት ነው? ቃሉ ስላለ አብም ይለምናል ብለን እንወስዳለን ማለት ነው። እንደዚህ ይላል። እንግዲህ ና ወደ ቅዱስ ዮሐንስ አፈወርቅ ተመለስ ተመለስ። ዮሐንስ አፈወርቅም እንደዛ ነው የሚለው፣ ይለምናል ነው የሚለው። እዚህ ጋር አብም ይለምናል እያለ ነው። መጽሐፍ ቅዱስም ይለምናል ነው የሚለው፣ ዮሐንስ አፈወርቅም ይለምናል። በቃ ሚስኪን። ስለዚህ አብም ይለምናል። ይኸው አብ እንደሚለምን እንግዲህ እግዚአብሔር ከኛ ጋር እንደሚማልድ እንደሚለምን ማለት ነው። ስለ ክርስቶስ መልእክተኞች ይለምናል ብለህ ነው የምታምነው? ቆይ አብም ይለምናል ብለህ ነው የምታምነው? ቢሲች ማለት መለመን አይደለም። ቢሲች ይላል እኮ ቢሲች ማለት ነው። አብ ይለምናል ብለህ ታምናለህ ወይ ዳኒ? አብ ቢሲች ያደርጋል አልጂ በጣቴ የምነካው ነው። በማስረጃ ቪዲዮ ከፍቼ እኮ ነው። አብ ይለምናል ብለህ ታምናለህ ወይ? አዎ አብ ይለምናል ይላል። ሁለተኛ ቆሮንቶስ ይለምናል። ይኸው እዚህ በቃ ቻው። በቃ ሚስኪን የቅዱስ ዮሐንስ አፈወርቅ ሐሳቡም እንትኑም አልተረዳኸውም። በቃ ለዚህ ነው አየህ፣ አልተረዳሁትም። እንደው ከኛ ጋር ለመቃረን ብለህ ከኛ ጋር ለመከራከር ብለህ አብም ይማልዳል አልክ፣ ወልድም እኔ አይደለሁ አባትን ያለው አባትን ያለው የራሱ አፈወርቅ ጭራሽ እንግሊዘኛ ነው መማር እኛ እናሳየዋለን። እንግሊዘኛ መማር አለ። አይ ቆይ እኛ እናሳይ። በቃ ይዋደሽ እንትን ሐሳቡን እኛ ምን እንገራው? እሺ ኤኒዌይስ እዚህ ጋር ከዚህ ወደ ይቅርታ በጣም ትቀጥያለሽ። የራስ አባት አሁን እንደሚለምን ላሳየኝ። ያ በእኛው ነው ማለት ነው። ይኸው እሺ ቅዱስ ዮሐንስ አፈወርቅ እንዲሁ ይለምናል ብሏል። ምናን አለ? ይኸው እዚህ ጋር መጣው። አንዴ ላውራ። እስካሁን ባይዘው እስካሁን አንተ ነበርክ እያወራ የነበረው። እሺ እኔ ላውራ አንዴ 2 ደቂቃ አስጠኝ። ከዛ ታወራለህ። ቆይ አንዴ በቃ ስለዚህ አሁን ወደ እኛ ደግሞ እንትናችንን እንሂድ፣ ዲፌንድ ማድረጋችንን እንቀጥል ማለት ነው። እዚህ ክፍል ላይ ቅዱስ ዮሐንስ አፈወርቅ ያነሳው አርጊውመንት አለ። አርጊውመንቱ ለምንድን ነው የተነሳው? አይለምንም ለሚለው አርጊውመንት ነው አይደለም? ዳኒ እየመለስክልኝ። ይለምናል ለሚለው ነው አርጊውመንት ያነሳው። አዎ ለምን መለመን አስፈለገው? ይህን ሁሉ ነገር አድርጎ ተመልከቱ። ይኸው መከራከሪያ ሀሳብ ቅዱስ ዮሐንስ አፈወርቅ ያነሳው ይለምናል ለሚለው ነው። እዛው ሲመልስ you see how is shown by every argument። ይኸው በአርጊውመንት በዚህ ማየት እንደሚቻለው ኦኬ፣ ቅዱስ ዮሐንስ አፈወርቅ እንዳስቀመጠው በእነዚህ ምክንያቶች ምን መሆን ይችላል ማለት ነው። ስለኛም የሚማልደው የሚለው ቃል ማለት ነው። you see how is shown by every argument that there is no other reason for his having mentioned intercession። እሺ ይለምናል ለሚለው ነው አርጊውመንት ያስቀመጠው። ይኸው ሪዝን የለም፣ እሱን ይለምናል ለማለት ምንም አይነት ሪዝን የለም ኤክሰፕት ከሆነ ከአንድ ምክንያት በቀር ከሐዋርያው ቅዱስ ጳውሎስ ከተጠቀመው ምክንያት በቀር እሱ ምንድነው? ሴቭ ቱ ሾው the wrongs and ተቋረጠ። ዝም አላችሁ ነው አላችሁ። ምን ሴቭ አንብብ። ከኔ ጋር ለምን ከዚህ አይ ስልክ ገብቶብኝ ነበረ። በሌላ በኩል በዛኛው ሞባይል ላይ ስልክ ገብቶብኝ ነበር። ምልጃ የሚለው ቃል ሜንሽን የተደረገው ማለት ነው። ምልጃ የሚለው ቃል ከምን በቀር ነው አለ? ሴቭ ቱ ሾው the warmth and vigorousness of his love ነው የሚለው ነው። እሺ ከዚህ ውጭ ሌላ አለ? ምልጃ የሚለው ቃል በቅዱስ ዮሐንስ አፈወርቅ አሁን ባነበበ ኦፍ ኮርስ የለም እንጂ የለም። ይሄ ብቻ ነው ብራዘር። በቃ ታዲያ እዚህ ጋር ልመና ይላል። ሰፕሊያንት የሚለው አለ። ባይ ዘ ዌይ ሁለተኛ ቆሮንቶስ 5:18 ላይ ያለው ምንድን ነው? አሁን መለስከው እኮ ራስህ መለስከው። ይሄው በቅዱስ ዮሐንስ አርጊውመንቱ ላይ ብቻ ሳይሆን በነገራችን ላይ ኢንተርሴሽን ምን ማለት ነው? ምልጃ ማለት ነው። ኢንተርሴሽን ሌክሲካል ዲፊኒሽን ነው የፈለከው? የግሪክ ምልጃ ማለት ነው የፈለከው ትርጉሙ ምልጃ ልመና ማለት ነው አይደለም? ሌክሲካን ከፍቼ ላሳይ አይደለም? አውጣው ክፈት። አይደለም ወደዛ ከመሄዳችሁ በፊት ይህን ሀሳብ በደንብ እናጥራው። ቆይ አንዴ በጌታ ፍቅር ይለምናል ስንል እኛን ነው የሚለምነው።
አብ እኛን ነው የሚለምነው። አንዴ አብ እኛን ነው የሚለምነው አይደል? ሀሳብ ሰጠህ አይደለ? ከላይ ጀምሮ ፈታህ አይደለ? አሁን ደግሞ እኛን ገብቶኛል። አብ እኛን ነው እንጂ አብ እግዚአብሔርን ይለምናል ትጠይቃለህ። አንዴ ቆይ መጀመሪያ አይሰማህም? ዳንዬ ቆይ አንዴ ሀሳቡን በደንብ አድርገው ከስርም ያለን ሰዎች እየሰማን ስለሆነ አስረግጦ በደንብ አድርጎ ይንገርን። ቀጥል እየዋደኝ ምክንያቱ በጣም በተበላሸ ስነ አፈታት ስለሆነ የተፈታው። ቆይ ከዛ ከቃሉ ስለ ቃሉ በደንብ ትሄዱበታላችሁ። ምናልባት ናቲ መክፈት ትችላለህ። እዛ አሁን ተከፍቶ የነበረው ናቲ ካብራራው ቀጥሎ ያለውን ሀሳብ ነው ማለት ከላይ ጀምሮ በደንብ እዩ። ቅዱስ ዮሐንስ አፈወርቅ ቢልድ እያደረገ የመጣው አርጊመንት አለ። ኦኬ ሐዋርያ ቅዱስ ጳውሎስ ቃሉ ተጠቅሞታል፣ ኢንተርሴሽን ወይም ደግሞ ሳፕሊኬሽን ማለት ነው ብሎ ፈቶታል። በቃ ምንም ይሄ የሚያከራክረን አይደለም። ኢንተርሴሽን የሚለው ሳፕሊኬሽን ብሎ ቅዱስ ዮሐንስ አፈወርቅ ተረቶታል። ስለዚህ ሐዋርያ ቅዱስ ጳውሎስ ክርስቶስ አሁንም ይለምናል የሚለውን ማለት እሱን ለማሳየት ፈልጎ ነው ወይ ይህን ቃል የተጠቀመው ይልና እንዴትን ይህንን ለክርስቶስ ሊነገር ይችላል? ኦኬ ሞት ህይወት የሚሰጥ ራሱ ሙታንን የሚያነሳቸው እሱ ታላላቅ ተአምራቶችን ሙታንን ማስነሳት የሚችለው ድንቅ አምላክ እሱ ሆኖ ሳለ ጥቂቷን ነገር ማለትም እኛን ለማገዝ እንዴት መለመን ያስፈልገዋል ነው ዋናው አርጊመንቱ። ይሄ ነው። እሺ ሙትን ማስነሳት ነው ወይስ እኛን መርዳት ነው? ቀላሉ ከባዱ የትኛው? ኦኬ አርጊመንቱ ምንድነው? ሙት ማስነሳት በራሱ ስልጣን አይደለ? ኢን ሂዝ ኦውን ፓወር አይደለም የሚለው እዛ ሮሚ እንትን 36 የሚለው ናቲሻ ጆን ዮሐንስ 19 21 36 የሚለው ክፍል ላይ ትንሽ ራቅ አድርገውና ከዚህ ትጀምራለህ። እሺ ኦኬ በብራኬት ማለት ነው። እስቲ እንትን የሚለው ጆን ዮሐንስ 5 የሚጠቅስበት ክፍል አለ። አዎ እሷን በደንብ እዩ። አዎ ቀጥሎ ምን ይላል መሰለ? ዮሐንስ 5 ከ1921 እስከ 36 ይጠቅስና ሂ ዘንድ ከቁጥር ቀጥሎ ምንድነው የሚለው? እሺ ወደዛ በጣም እንትን አቅርበዋል። በጣም ራቅ። አዎ ትንሹ ላይ ሆነ። እንደዚህ ይሁን። እሺ በደንብ እዩ። he that of his own power እሺ he that of his own power sets free those who were given over and condemned ይላል። ምን አለ? እነሱ በእስራት ውስጥ የነበሩትን በገዛ ስልጣኑ ነፃ የሚያወጣ ፍሪ ሴት ፍሪ የሚያደርጋቸው ከሆነ ኦኬ ከኮንደምኔሽን ከፍርድ ነፃ ያወጣቸው ከሆነ ይላል። ኤንድ ሜድ ዘም ራይቸስ ጻድቃንም ያደረጋቸው ከሆነ በራሱ ስልጣን ይላል። ኢቨን ፍሮም ኤንድ ሳንስ ኤንድ ሌድ ዘም ቱ ዘ ቬሪ ሃይስት ሆነርስ ልጆች አድርጎ ደግሞ ወደ ታላቅ ክብርም ያነሳቸው ከሆነ and brought to pass things which had never been hoped for እና በጭራሽ ሊታሰቡ የማይችሉ ነገሮችን ደግሞ ወደፊት ያመጣ ተስፋ አድርጎ የሰጠ ሲሆን አለ how should he after having achieved all this እነዚህን ሁሉ አቺቭ ያደረገ ጌታ እነዚህን ሁሉ በገዛ ስልጣኑ የሰጠን ጌታ ይሄን ሁሉ ካደረገ በኋላ ይላል and bearing shown our nature on the king's throne የገዛ ባህሪያችን የኛ ባህሪያችንም በገዛ ዙፋኑ ካስቀመጠው required to be a supplicant to do the easier thing እስቲ ቀላሉን ነገር ለማድረግ መለመን የሚያስፈልገው እንዴት ነው ብሎ ይጠይቃል። እንዴት መለመን ያስፈልገዋል ብላችሁ ለምን ይለምናል? ለምን ያስፈልግ? ቆይ ሚዩት አድርገው እባክህ፣ ሚዩት አድርገው አንዴ። ይሄን ሁሉ ያደረገ ለምን መለመን ያስፈልገዋል ነው። ዋይ ሪኳየር ነው የሚለው ለምን ያስፈልገዋል ነው። ይህ ቀላል ነገር ለማለት መለመን ለምን ያስፈልገዋል ነው። አያስፈልገውም ነው። ሪቶሪካል ኮስችን ነው። ትክክል ግን ምንድነው አያስፈልገውም የሚል መልስ አዝሎ የሚሄድ ነው። እሺ ይቀጥላል። ምን አለ? አክት ስልጣኖቹ እነዚህን ያደረገባቸው ስልጣኖች ምናምን ይጠቅሳል። ዩሲ
ተመለከቱ። ሳታቋርጥ አንብብ። ኧረ በማርያም ክፉ አይደለም። ሳታቋርጥ አንብብ ነው ያልኩት እኔ። ሳያቋርጥ ያነብልሃል። በማርያም ግልጽ እየሆነልኝ ነው። ማርያምን በጣም ግልጽ እየሆነልኝ ነው። ቀጥል ዮሐዴ። ከዛ አንተ ትገባለህ ከፈለግ ዳኒ። ቀጥል ዮሐዴ። በጣም የሚገርም አፈታት እየፈታ ነው። ይቀጥላል። ዩሲ ተመለከታችሁ? how it is shown by ይቅርታ ዩሲ how it is shown by every argument ተመለከታችሁ? በእያንዳንዱ አርጊመንት ኦኬ that there is no other reason for his having mentioned intercession በእያንዳንዱ መከራከሪያ ነጥብ ላይ ተመለከታችሁ? ኢንተርሴሽን የሚለው ቃል ምንም ሌላ ትርጉም የለውም አለ። ለሌላ ዓላማ የዋለ አይደለም። ይለምናል ለሚለው ዓላማ የዋለ አይደለም። ለምን እንደዋለ ቅዱስ ዮሐንስ አፈወርቅ ሲናገር ኢንተርሴሽን የሚለው ቃል አያችሁ፣ በእያንዳንዱ አርጊመንት በእያንዳንዱ መከራከሪያ ነጥብ ለምን እንደዋለ ይልና ሴፍ ቱ ሾው ዲ ዋርመስ ኤንድ ቪገረስ ኦፍ ሂዝ ላቭ ፎር አስ ለእኛ ያለው ድንቅና የማያቋርጥ ፍቅሩ ለመግለጽ ብቻ እንደሆነ ብቻ በቃ ታላቅ ፍቅሩና የማያቋርጥ ፍቅሩ ለኛ ያለው ከፍ ያለ ፍቅሩ ለመግለጽ ብቻ የተጠቀመው እንደሆነ ከዚህ ትመለከታላችሁ ይላል። እሺ ሴቭ ካለ በኋላ ይቀጥላል። የምር እንደዛ ብቻ ለማሳየት ነው ይለምናል ለማለት አይደለም። አዎ ቀጥሎ ምን ይላል? for the father also is represented to us as beseeching men to be reconciled to him ቃሉ በመጠቀም ደረጃ ከሆነ ኢንተርሴሽን የሚለው ቃል እንደው ቃሉ ስለተጠቀመ ዝም ብለን እያመጣን ሰፕሊካንት ነው እያልን እንድንጠራው ከሆነማ ለአብ ራሱ እኮ ቃሉ ተጠቅሞታል አለ። ብስችን እንደሚያረግማ እንደሚለምን ሰው ተደርጎ እኮ ተጠቅሷል አለ። የት? ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 20 አለ። እኛ የክርስቶስ አምባሳደሮች ነው፣ እግዚአብሔር ከእኔ ጋር ታራቁ ብሎ ስለኛ ይማልዳል ተብሎ ተገልጿል አለ። እሺ ስለ አብስ የተገለጸው ይለምናል ማለት ነው። ይቀጥላል። ይኸው ልክ ለወልድ ፍቅሩን ለማጠየቅ እንጂ ይለምናል ብለን እንድንፈታው አይደለም ብሎ እንደፈታው ለአብም እንደዛ ነው መንፈታው ይላል። ይኸው still though God beseeches and men are ambassadors in Christ's stead to men we do not understand እዚህ ጋር በደንብ ቃል በቃል ነው we do not understand on that account anything done unworthy of that dignity ለእግዚአብሔር የማይገባ መረዳት እንዳንይዝ ኦኬ እንደዛ ብለን እንዳንረዳ አለ። ለእግዚአብሔር አንወርዚ የሆነ ቃል እንዳንጠቀም but only things only do we gather from all that is told us namely the intense of the love ጥልቅ ፍቅሩን ለማጠየቅ እንጂ አንወርዚ የሆነውን ነገር ለእግዚአብሔር እንዳንጠቀም እንጠንቀቅ ይላል። ይኸው ለአብም ተጠቅሟል። ለአብ ብቻ ነው? ይኸው ለመንፈስ ቅዱስም ቃሉ ገብቷል። ይቀጥላል። ለመንፈስ ቅዱስም ቃሉ ተጠቅሞታል። ይቀጥላል። ምን ይላል? this then ይላል this then let us do here also እስቲ እንቀጥል ደግሞ if the spirit even መንፈስ ቅዱስ ራሱ makes intercession for us with groaning that cannot be uttered በማይነገር መቃተት መንፈስ ቅዱስ ራሱ ስለኛ ይማልዳል ተብሎ ተጽፏል ቃሉ አይደል? ስለዚህ ለመንፈስ ቅዱስም ይማልዳል ብለን ነው መንፈታው? ይለምናል እያለ ነው መንፈታው? አይደለም። ምንድነው? በቃ ኢንተንስ ፍቅሩ እግዚአብሔር ለኛ ያለው ድንቅ ፍቅሩ የምንረዳበት በቃ ለመግለጽ የተጠቀመበት ቃል ነው ብለን ነው እንጂ የምንረዳው ይለምናል ብለን እንድንፈታው አይደለም ብሎ በሚገርም ቃል እየገለጸ ነው። ኦኬ የመንፈስ ቅዱስም በተመሳሳይ መልኩ እንደዛ ብሎ ይገልጸዋል። ኢንተንስ ፍቅሩ ወይም ደግሞ የማያቋርጥ ፍቅሩ ለመግለጽ የተጠቀመው ቃል እንጂ ይለምናል የሚለውን ለመጠቀም አይደለም ብሎ እስከታች ይፈታዋል። እስከታች ብትመለከቱት ያንን ነው የሚፈታው። ዋናው አሁን ዳኒሳ የሚመስል እንግሊዘኛ መረዳት ምናምን ብንችል ሪቶሪካል ኩዌሽን ላክብር ብዬ ነው እንዳለ ተሳስታ አንዴ ዳኒሻ እሱ ይሄንን ይፍታለን በዚሁ ሪቶሪካል ኩዌሽን እያለ ስለነበር ማለት ነው። ይሄንን አንብበውና ተርጉምልን እስቲ ዳኒሻ። እሺ ስፔር ኖት ሂዝ ኦውን ሳን ለዛ ልጁ ያራራለት for thee and
ኤሌክትድ ለእናንተና ለተመረጣችሁት እንደማለት ነው። እሺ ጀስቲፋይድ ተቆርጦብኛል። ለገዛ ልጁ ያልራራለት ወይ እኔ በቀጥታ ወይም ደግሞ ለምን እንፈራለን ነው አይደል? እየጠየቀ ነው። እንደዛ ይላል። ትክክል እኮ ነው። ምን ማለት ነው? በአጭሩ አንፈራም ማለት ነው አይደለ? አንፈራም ማለት ነው። እሺ እዚሁ ይኸው በቅዱስ ዮሐንስ አፈወርቅ አጻጻፍ እዚሁ ዝቅ ላድርግና አምላክ የሆነ ከአብ ጋር ትክክል የሆነ ለምን ይለምናል ሲልስ ለምን ይለምናል ሲል እኮ መለመን ለምን አስፈለገው ብሎ እኮ ነው እኮ ለምን አስፈለገው። አሁን ልክ አሁን እንደፈታው ፍተዋ። ይሄንን አንተ እንደፈለግ እኮ አይደለም። ሁለቱም ሪቶሪካል ነው አይደል? አንዴ እንዳወራ ፍቀድልኝ። ሪቶሪካል ነው አይደለም? ሁለቱም አንዴ ፍቀድልኝ እንዳወራ ነው አይደለም? መጀመሪያ መልስ እንዳወራ ፍቀድልኝ። ሬቶሪክማ የሚለውን እኔ ቀድሜ ነግሬሃለሁ። እሺ ከመጀመሪያ በፊት ሲፈታ ለምን እንፈራለን? ቆይ አንዴ ሪቶሪካል ራሱ ሪቶሪካል ኢኩዌሽኑን ስትረዳው ለምን እንፈራለን ሲል ምን እያለ ነው? አንፈራም እያለ ነው አደለ? ያ እንደዛ ማለት ነው። ይሄ ማለት ግን ደሴም ነው ማለት አይደለም። እዚህ ክፍል ላይ ደግሞ ይሄው ማርክ ያረኩበት ላይ ለምን ይለምናል? አምላክ የሆነ ሙታንን ማስነሳት የሚችል ከአብ ጋር ትክክል የሆነ ለምን ብሎ ለእነዚህ ጥቃቅን ነገሮች ይለምናል ሲልስ አይለምንም ማለት አይደል? አንድ ላይ አምጥተህ እንደዚህ ማለት አትችልም። ለመሰለህ ማትችል አሁን እኮ ፍቃደኛ አይደለም ለማውራት ራሱ ፍቃደኛ አይደለም። ኤኒዌይስ ከዚህ በላይ ምን አለ መሰለህ ዳንዬ፣ አንተ ያቀረብከው ሀሳብ ለምን ይለምናል የሚል ነው አይደለም? አዎ ለምን መለመን አስፈለገው ካለ በኋላ ታላቅ ፍቅሩ ለማሳየት እኔ አሁን ለምን መለመን አስፈለገው ብለህ ካልከኝ እየለመነ እንዳልሆነ ነው የሚገባኝ። ለምን አሁን አንተ ነው የምትነግረኝ? አንተ ለእኔ እየነገርከኝ ነው። ለምንድን ነው የምትነግረኝ አንተ ለእኔ? ለምን መለመን አስፈለገው ካልከኝ የሰራው ስራ በቂ እኮ ነው። ያ የሰራው ስራ በቂ ስለሆነ አሁን መለመን ለምን አስፈለገው እያልክ እየነገርከኝ ነው እንጂ በአጭሩ በመጽሐፍ ቅዱስ ደሚ ምንድን እያለ ነው? ሪቶሪካል ኩዌሽን ለምሳሌ በሮሜ መልእክት ምዕራፍ 6 በኃጢአት ጸንተን ነው ለኃጢአት የሞትን እኛ እኔ ሀሳቤን ሳልገልጥ በተራ የምታወሩት ነገር አልገባኝ። አሁን ሪቶሪካል ኩዌሽን በመጽሐፍ ቅዱስ ላንብላችሁ አንዴ። ለምሳሌ ሮሜ መልእክት ምዕራፍ 6 ኧረ ቆይ ዳኒ አንዴ ቆይ ለምንድን ነው የምትለኝ? ቆይ አንዴ ደሜን እያስረዳ ነው ስለሆነ ነው። ለምሳሌ ምን ይላል እኮ ይኸውልህ ናቲ ይናገርና ሁለቱ እሺ ናቲ ቀጥልና ከዛ በኋላ እኔ ለጠይቁ ገባ ለምን አስፈለገው ለሚለው እኔ እኮ ጠይቀኸኛል። ይሄ መመለስ አለበት። አለዛ ተሰብስባችሁ አታውላላችሁ ነው። ሪቶሪካል ኩዌሽን ምን ማለት መሰለ ደሚ? ሪቶሪካል ኩዌሽን ለምሳሌ በመጽሐፍ ቅዱስ አንድ ክፍል ልንገር። ለምሳሌ እንግዲህ ምን እንላለን ይልና ጸጋ እንዲበዛ በኃጢአት ጸንተን እንኑርን አለ። ይሄ አሁን ለምሳሌ ሪቶሪካል ኩዌሽን ይባላል። መልስ አለው። መልሱ ምንድን ነው? አይደለም ነው። አይ ጸንተን አንኖርም እያለ ነው ማለት ነው። እሺ የመጀመሪያ የሚያነሳውን አርጊው ሲያደርግ ቅዱስ ዮሐንስ አፈወርቅ ልክ እንዴት ማለት መሰለ ደምረው እታች ላሉትም እንዲረዱ በምሳሌ ለምሳሌ ደምረው መኪና እያለው ይሄ ሁሉ ሀብት እያለው ምን እያለው እንዴ ለምን ብሎ ነው የሚሰርቀው ካልኩ አይሰርቅም እያልኩ ነው። ለምን ደግሞ አይሰርቀው? ይኸው ሀብት አለው ንብረት አለው የራሱ። ስለዚህ የሰውን ነገር አይፈልግም እያልኩ ነው ማለት ነው። ምስክርነት ነው የምትሰጠኝ። ይለምናል የሚለውን አሁን ለምሳሌ ይለምናል የሚሉ ለምሳሌ እንደነ ዳኒ ወይ ደግሞ እንደ ጴንጤዎች አይነት እንደዚህ አይነት ይለምናል ክርስቶስ አሁንም ይለምናል የሚል ሀሳብን ሲያነሱ እሱን አርጊው ያደርጋቸዋል። ኦኬ መከላከያ ነጥብ ያመጣል። ምን አይነት ነው መከላከያ? እንዴ እሱ ራሱ ከአብ ጋር ትክክል አይደለ እንዴ ለምንድን ነው የሚለምነው ይላል። አሁን ይህን ቃል ያዝ ያደርግና ዳኒ መጣና ምን አለ? ለምንድን ነው የሚለምነው የሚለውን አይ ይለምናል እያለ ነው አለ። ይሄ እንደዚህ አይነት አፈታት የለውም። ሲጀምር ሪቶሪካል ኩዌሽን እንደዚህ አይፈታም። ማስረጃ አልጨረስኩም። ቆይ አሁን እዛው ማስረጃ ስሰጥ ደሚ ዝቅ ብሎ ለምን እንፈራለን አለ። ምን ማለት ነው ስለው
ለምን እንፈራለን? እንግዲህ ከጸደቅን በክርስቶስ ከሆንን ለምን እንፈራለን የሚለውን ጥያቄ አነሳውለትና ምን ማለት ነው ስለው አይ አንፈራም ማለት ነው አለ። ኦኬ ልክ ይህንኑ አነሳውና ለምን ይለምናል የሚለውን ስጠይቀው ግን ትርጉም ከኪሴ የሆነ ማለት ነው። ይለምናል ማለት ነው አለ። ለምን ይለምናል ከሆነ ለእኔና ከስር ላሉ ተመልካቾች አሁን በፍቺው እኔ መናገር ያለብኝ አንተ ነው የምትናገረው። መለመን ለምን አስፈለገው ነው የምናገረው። ማን ያውቃለው? አንተ በተራ ታወራለህ። ጥያቄን እኮ ለእነሱ ለተናገሩት ልመልስና ስትፈልግ ጠይቀኛለህ። እሺ ቀጥል። እሺ እነሱ ለተናገሩ ልመልስና ወንድሞቻችን ሲጀመር ምን ብያቸዋለሁ? ሬቶሪክ ስለሆነ ትከራከሩኛላችሁ። ይሄ ቦታ ይቅር ለምን ሲባል በጥያቄ መልኩ አቅርበው ነው የሞገተው ብያቸው ወንድማችን አንተ ግን ምን ስለሆንክ ነው በየደቂቃው ያነሳው? የተሳሳተ ነገር ነው የተናገርከው። በነገራችን ላይ አንተ በሚገርም ሁኔታ ተሳስተሃል እንዴ። ቆይ አንዴ እዚህ ቅዱስ ዮሐንስ አፈወርቅ ምልጃ የሚለው ቃል ፍቅሩን ለማሳየት ብቻ ነው እንጂ ነው ይለምናል። እሱ ለምን ያወራል? ጊዜ እባክህ ልጨርስ አንዴ። ለምን ነው የምትጨርሰው? አንዴ ያልነውን ልንገርህ። ያልነው እንደዛ አይደለም። አንተ እንዳልከው አንተ መስማት አልፈልግም። አሁን ተራው የኔ ነው። ስጨርስ ታወራለህ። አይመለከትህም። እኔ ስጨርስ አቆማለሁ። ጊዜ ሰጠኝ እኮ ታቆማለህ። ቆይ ስጨርስ አቆማለሁ። ጊዜ ሰጠኝ። ራሳችሁ እንዴት ነው የምትወዱት? አውቀህ እኮ ብታወራ ችግር የለውም። ሰው እያሳሳትክ ነው ወንድሜ። ቆይ ዳኒ እንደ አመት አላወራም እኮ ፕሊስ። አንዴ አመት ለምንድን ነው የምታወራው? እዚህ ክፍል ላይ ከሪቶሪካል ኩዌሽኑ ውጪ ሲጀመር የማታውቀውን ነገር ነው ያሰው። የምር ብራዘር አላረግም። አንተ ራስህ የምታደርገው አንድ ዳኒ ከሪቶሪካል ኩዌሽን ውጪ ተራው የኔ ነው ወንድማችን። አንዴ ደሜ አንዴ ሚውት አድርገው። አንዴ ከሪቶሪካል ኩዌሽን ውጪ ቃል በቃል አላሳየንም። እኔ ስማኛ ለምንድን ነው የሚያወራው? ማውራት የለበትም። እኔ ነኝ ማውራት ያለበት። እኔ ስማኝ። ምንድነው እሱ አሁን የገባበት ጣልቃ የገባበት? እሱ ያላለውን ትርጉም አንተ ተናገርክ። እሱን ያስተካከለልህ። ሊያስተካክል አይገባም። ኖ ያላለውን አትበላ። እንደዛ ከሆነ ብሎ ብራዘር አያውቅም። ዝም ብሎ ነው የሚያወራው። ኖ አንተ አልካ። አንተ ነው እኔ ነኝ ያልኩት። እኔ አውቶሪቲ ወስዳለሁ። አንተ ነህ እንጂ ያልከው። እሱ እኮ በትክክለኛው እንግሊዝኛውን ፈታው። አልፈታውም። ፈቶ አያውቅም ብራዘር። ቆይ ስማኛ። ያንን ለማንተን ለማለት ቆይ አንዴ ደሜ አንዴ እስኪ የተሳሳትኩትን አሳየኝ። ዝም በልና እኔ ማስረዳ እኔ ማውራት አለብኝ። አሁን ራሱ እንዳስተካከለውን አሳየኝ። አንዴ ወይ ሞዴሬተር ስጠኝ። በትክክል ካላስረዳ ይውረድ። እሺ የተሳሳትኩትን አሳየኝ። አሳየኝ ነው። አይ ኖ አሳየኝ ነው። አለቀ።